ለሌላ ለሚሰማ ግን ብዙ ሰው ይቀየማል። በተለይ የመነኮሳትን ነገር ላነሳ ስለምችል ጳኩሚስ ነው፣ ቀን ያመጣዋል። ምንም ማድረግ አይቻልም። ከሌላ እምነት ወደ ክርስትና የሚመጡ ሰዎች ብዙ ጊዜ ለቤተክርስቲያን ፈተና ሲሆኑ አታያላቸዋል። ብዙዎቹ መጥተው ወይ ዘማሪ ያደርጓቸዋል፣ መድረክ ላይ ያወጧቸዋል። በጣም ስህተት ነው። ከሌላ እምነት የመጣን ሰው እንኳን ከሌላ እምነት የመጣን ሰው ደጋግሜ እንደምለው በክርስትናችን ውስጥ በቤተክርስቲያናችን በዚህ ዘመን ብዙዎቹ ወደ ተሐድሶነት ወደ ምንፍቅና ሄደው የነበሩት የተወሰኑ ተመልሰዋል አይደል? እነዚህን ሰዎች መልሰን የት ነው ያቆምናቸው? ሰዎች አሉ መድረኩ ላይ ማንቸስተር ዩናይትድ፣ አርሰናል እና ሊቨርፑል በታሪክ አይደለም የታወቁ ተቀናቃኞች ናቸው አይደል? የሶስቱን ታሪክ አጥኑ አልላችሁም። እስኪ ሎጎቸው ትርጉሙ ምንድን ነው በሉ እስኪ። የማንቸስተር ዩናይትድ ሎጎ እዚህ ግራ ደረታቸው ላይ የሚያስቀምጡት ስዕል የማን ነው? የወይን የሰይጣን የወይን የቃና ቤት የወይን ምን ማለት ነው? ነንሰንስ እኮ ነው። ትርጉም የለውም እኮ ራሱ። በነገራችሁ ላይ ምንድን ነው ፋይዳው? ምስጋና ነው? ልመና ነው? ምክንያቱም መዝሙር ቢያንስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ፣ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ክቡር ምስጉን ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ፣ ምሕረቱ፣ ይቅርታው፣ በጎነቱ የባህሪ ገንዘቡ የሆነ አምላካችን መድኃኒታችን ኢየሱስ ክርስቶስ ለአምላክነቱ እንደሚገባ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ንጽሕት ቅድስት ድንግል ማርያም፣ ቅዱስ መስቀል፣ ቅድስት ቤተ ክርስቲያን፣ ወዳጆቹ ቅዱሳን ስማቸው የተመሰገነ ይሁን። እንኳን አደረሳችሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። በቸርነቱ በመሐሪነቱ ፍስሐ፣ ሰላም፣ ተድላ፣ ደስታ፣ ፍቅር፣ አንድነት፣ ገነት፣ መንግሥተ ሰማያት የሰጠን አምላከ አበው አምላከ ቅዱሳን ስሙ የተመሰገነ ይሁን። የቅዱስ ጳውሎስ መልእክት ወደ ተሰሎንቄ ሰዎች የተላከ አንደኛ መልእክት ምዕራፍ 5 ቁጥር 12 እስከ መጨረሻው። ወንድሞቻችን ሆይ በመካከላችሁ የሚደክሙትን በጌታችን የሚቆሙላችሁንና የሚያስተምሯችሁንም እወቋቸው ብለን እንማልዳችኋለን። እጅግ አክብሯቸው፣ ስለ ሥራቸውም ውደዷቸው፣ እርስ በርሳችሁም በሰላም ሁኑ። ወንድሞቻችን እንማልዳችኋለን። ያለ ሥርዓት የሚሄዱትንም ገስጿቸው፣ ያዘኑትንም አረጋጓቸው፣ የደከሙትንም አጽኗቸው፣ ሁሉንም ታገሱ። በክፉ ፋንታ ክፉ እንዳታደርጉ ተጠንቀቁ። ነገር ግን ዘወትር እርስ በርሳችሁ ለሌላው መልካም ነገርን ትሰሩ ዘንድ ተሽቀዳደሙ። ሁልጊዜ ደስ ይበላችሁ፣ ያለማቋረጥም ጸልዩ። ስለ ሥራው ሁሉ እግዚአብሔርን አመስግኑት። ስለ እናንተ የእግዚአብሔር ፈቃዱ በኢየሱስ ክርስቶስ ይህ ነውና። መንፈስን አታጥፉ፣ ትንቢትንም አትናቁ። ሁሉን መርምሩ፣ መልካም የሆነውንም ያዙ፣ ከክፉ ሥራ ሁሉም ራቁ። የሰላም አምላክ እግዚአብሔር ፈጽሞ ይቀድሳችሁ፣ ነፍሳችሁን መንፈሳችሁንና ሥጋችሁንም ጌታችን ኢየሱስ ክርስቶስ በሚመጣበት ጊዜ በንጽሕና ይጠብቅ። የጠራችሁ እርሱም ይህንን ያደርግላችሁ ዘንድ የታመነ ነው። ወንድሞቻችን ሆይ ጸልዩልን። በተቀደሰ ሰላምታም ወንድሞቻችንን ሁሉ ሰላም በሉ፣ እርስ በርሳችሁም ሰላም ተባባሉ። ይህችን መልእክት ለቅዱሳን ወንድሞቻችን ሁሉ ታነቧት ዘንድ በጌታችን አመላችኋለሁ። የጌታችን ኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን፣ አሜን። ወደ ተሰሎንቄ ሰዎች የተላከ መጀመሪያው መልእክት ተፈጸመ። በአቴና ተጻፈ፣ በጢሞቴዎስና በስልዋኖስ እጅም ተላከ። ለእግዚአብሔርም ክብር ምስጋና ይሁን፣ አሜን። ቸሮ አምላካችን የዓለም ብርሃን የቅዱስ ጳውሎስን በረከት ያሳድርብን። እያንዳንዱ ኃይለ ቃላት ርዕሱ ነው ማገልገል የሚችሉ በሰፊ በሀተታ የሚበራሩ ኃይለ ቃላት ናቸው። ወደ ተሰሎንቄ ሰዎች ሲጽፍላቸው የጌታችን ዳግመኛ መምጣት ሊያዘክራቸው ሲጽፍላቸው
ሁለት መልእክት ነውና የጻፈ። በመጀመሪያ መልእክቱ መጨረሻ ላይ ሲሰናበታቸው የተናገራቸው ኃይለ ቃላት ናቸው። ከቁጥር 12 እስከ ቁጥር 15 ያሉትን 3 ቁጥሮችን ብቻ ነው የምንመለከተው ለዛሬ። እንደ ዋና ርዕስ ደግሞ ገስጽዎሙ ለዝሉፋን፣ ያለ ስርዓት የሚሄዱትን ገስጿቸው የሚለውን ኃይለ ቃል እናነሳለን። የበቀደሙ ጉባኤ ወደ ተግሳጽ ያደላ ነበረ። የዛሬውም እንዲያ ሊሆን ይችላል። ዛሬ የታላቅ ቅዱስ ጳኩሚስ የመነኮሳት አባት ከ3ቱ አርዕስተ መነኮሳት የመነኮሳት አለቆች አንዱ የሆነው አባ ጳኩሚስ ቅዱስ ጳኩሚስ ወይም ባኹም ጳኩሚዮስ ይባላል። እረፍቱ ነውና እሱም ባስመለከተ ትናንት ስንክሳር ካነበብን በኋላ ጥቂት የተወያየንበትን ነገር ዛሬ ትንሽ ገፋ እናደርገዋለን። ትኩረታችን ርዕሳችን ገድለ ቅዱስ ጳኩሚስን የቅዱስ ጳኩሚስን ገድል ባጭር እያየን ግን እግረ መንገዱን ስለ ስርዓት እንነጋገር እስቲ። መቼስ ሰሚ ቢኖርም ባይኖርም ከራስ ማውረድ ይገባልና እስኪ እሱን እናንሳም። እንግዲህ ስለ ስርዓት ስለ ሃይማኖት ካልተነጋገርን በቀር እዚህ መሰብሰብ አስፈላጊ አይሆንም። ሰዎች በሃይማኖት ስፍራ በጉባኤ የምንገኘው ሃይማኖት ስርዓት ለመማር ነው። የዓለም ብርሃን የቤተ ክርስቲያን መብራቷ ከአሳዳጅነት ተመልሶ ምርጥ ዕቃ የተወደደ አገልጋይ የሆነ ቅዱስ ጳውሎስ ወንድሞቻችን ሆይ ሲል ለእኔ ይገርመኛል። አዎ በስጋ በመወለድ ወንድሞቹ ናቸው የሚጽፍላቸው። እኛም ቢሆን በስጋ ልደት በጥንተ ተፈጥሮ በአዲስ ተፈጥሮ ወንድሞቹ ነን። ግን በቅድስና በትሩፋት በሃይማኖት በሕግ በስርዓት ከሆነ ግን አንደራረስም። ወዴት እንዲያው ስሙን ለመጥራት እንኳ የተገባን አይደለንም። ስሙን ለመጥራት እንደምታውቁት ጥሩ ምግብ ወይም ወርቅ ዕንቁ በእጃችሁ ይዛችሁ ልታስቀምጡ ፈልጋችሁ ዕቃው ቆሻሻ ቢሆንባችሁ ለያዛችሁት መልካም ውድ ዕቃ ትሳሳላችሁ አይደል? እንዴት ከዚያ ቆሻሻ ላይ። የቅዱሳን ስም በእኛ አንደበት ሲጠራ እንደዛ ማለት ነው። ሩሃን ስለሆኑ ስለማይጸየፉን ነው እንጂ። እና ወንድሞቻችን ነው ይላል። በመካከላችሁ የሚደክሙትን ማለት ድካሞችን ማለት አይደለም። በስራ በአገልግሎት በመውጣት በመውረድ ለእግዚአብሔር ክብር ለቤተ ክርስቲያን ሀለወት ለምእመናን ጥቅም የሚደክሙትን በጌታችን የሚቆሙላችሁንና የሚያስተምሯችሁንም እወቋቸው ብለን እንማልዳቸዋለን። አጭር ነገሩ የሚያስተምሯችሁን እወቋቸው። እስቲ ማን ነው አስተማሪያችሁ? ከማን ነው የምትማሩ? ከገሌ ስትማሩ ምንድን ነው ብላችሁ ነው ከሱ የምትማሩት? በአጭር ብትጠየቁ አስተማሪ ነው ብለን ትላላችሁ። ምን ማለት ነው አስተማሪ? በምን መስፈርት ነው? እሱ ከሌላው ሰው በምንድን ነው የሚለይ? ደህና ዋላችሁ። ድምፅ ማጉያ መጨበጥ ያቅታል? ንገሩኝ። አማርኛ መናገር ያቅታል? ያ ሰው ምንድን ነው ልዩነቱ? እኔ ምንድን ነው ልዩነቴ? መድረክ ላይ ቆምነ በሙሉ ከመደበኛው ሰው በምን እንለያለን? አስተማሪ የሚያሰኘን ምንድን ነው? እወቋቸው፣ በጎም እንደሆኑ እንድትሰሟቸው እንድታከብሯቸው፣ በጎም እንዳልሆኑ እንድትጠነቀቁ እወቋቸው። የሚደክሙትን ማለቱ ለበጎቹ እንደጠቀሰ ያስታውቃል። በጌታችን የሚቆሙላችሁን አለ፣ ምስክርነት ስላለ የሚያስተምሯችሁንም እወቋቸው ብለን እንማልዳቸዋለን አለና ቁጥር 13 ላይ እጅግ አክብሯቸው፣ እውነተኞች ከሆኑ እጅግ አክብሯቸው አለ። ምን ማለት ይሆን? አሁን እችን ጥቅስ ለአንድ ሰባኪ ምን አይነት ትርጉም ነው የምትሰጥ? ለእኔ ቢጤ ገና አፍንጫውን ላላጸዳ እንትኑን ላልጠረገ ከምላችሁ ብዬ ነው። እንትኑ ሰው ያልበሰለ ሰው ምኑን ያልጠረገ ይባላል። አማርኛው ለጉባኤ ስለማይመች አፍንጫውን ያላጸዳ ትርጉም ምን ይመስላችኋል? በባህላችን የት እየሄድክ ነው? ከገሌ ዘንድ ምን ልታረግ? ልመከር፣ ልማር። እንዲህ እንትኑን አልጠረገም እኮ ማለት የአፍንጫ የሚፈሰውን ነገር ማለት ነው። ምን ማለት ነው ትርጉም ይመስላችኋል? እዚህ ላይ ያለ ቆሻሻቸው የማይጠርጉ እነማን ናቸው? ሕፃናት አይደለም? ያላስተዋሉ ግራቀኛቸውን ያለዩ ማለት ነው። እንደዛ ነው። እና ምሳሌ ነው።
በአፍንጫ የሚወጣ ቆሻሻ ምሳሌ ነበር። በነገራችሁ ለቤተክርስቲያን ብዙ ምሳሌ አላት። አንድ ጊዜ አባታችን አባ አርሳኒዎስ ትናንት ረፍቶ አይደል የነበረ? ደህና ዋላችሁ። ቅዱስ አርሳኒዎስ 3 ራእይ አየ። ከዛ መንፈስ ቅዱስ አለበመው። ለልጆቹ ራእዩን ነገራቸው። ምን ማለት ነው አሉት። አንደኛው ራእይ አንድ ሰው ይሄድና አንድ ቦታ እንጨት ይቆርጣል። ቆርጦ አሰረው፣ ተሸከመው፣ ከበደው። ምንድነው ማድረግ የነበረበት? መቀነስ ነው አይደለም? እንደገና ወረደው፣ እንደገና ተጨማሪ ሌላ ቆረጠና ጨመረበት። አሁንም ሞከረው፣ አሁንም በዛው ልክ ዝም ብሎ እየጨመረው ይሄዳል። አንደኛው ራእይ ይሄ ነው። ሁለተኛው ውሃ ሊቀዳ ሄዶ ቀዳዳን ስራን ያዘ። ቢቀደው የማይሞላ ነገር እንዲህን አየ። ሶስተኛው ራእይ ደግሞ 2 ወንድማማቾች በጋድም የተያዘ እንጨት ተሸክመው ግራና ቀኝ ወደ በር ሊገቡ ይሞክራሉ። እኩል ማለት ነው። እንደዚህ ሊገቡ ሲሞክሩ በግራና በቀኝ ያለው እንጨት ይይዝባቸዋል። ለመግባት ቀላሉ አንዱን ማስቀደም አለበት። ያንን ስላልፈለጉ ሁለቱም ሳይገቡ ቀሩ። ይህንን ሲነግራቸው ምን ማለት ነው አባታችን አሉት። የመጀመሪያው እንጨት እየቆረጠ እየፈለጠ የሚሰበስበው ኃጢአትን አብዝቶ የሚሰራ ሰውን ይመስላል። ኃጢአቱ ሲከብደው በንስሐ እንደማቅለል እንደገና እየሄደ ሌላ ኃጢአት ይጨምራል። እንዲህ ሆኖ ለዘላለም አንድያውን ኃጢአቱ እስኪያጠፋው ይጠብቃል። ሁለተኛው በቀዳዳን ስራ ውሃ እየቀዳ የማይሞላለት ምጽዋትን የሚሰጥ በጎ ስራን የሚሞክር ግን ውዳሴ ከንቱን የሚወድ እና ፍትህን የማያውቅ ሰውን ይመስላል። በጎውን ይሰራል ግን ይጠፋበታል፣ ውዳሴ ከንቱ ይበላበታል። ሶስተኛው እንጨት ተሸክመው ወደ በር ለመግባት የሚሞክሩ ሰዎች እንጨት የተባለ አርዑተ ክርስትና ነው፣ አርዑተ ክርስቶስ ነው። ስለ ጌታችን ብሎ ብዙ ገድል ተሸክመዋል። ነገር ግን ትዕቢተኞች ናቸው። በትዕቢታቸው ምክንያት ሁለቱም ከበር ሳይገቡ እንደቀሩ ከመንግሥተ ሰማያት በአፋ ቀሩ። ሁሉ ነገር ምሳሌነት አለው እና እንደዚህ አንድ ሰው አባቶቻችን ይህ አፍንጫውን ያላጸዳ ማለት እዚህ የሚወጣው ቆሻሻ ኃጢአት ሞልቶ ሲፈስ፣ በነገራችሁ ላይ ኖርማሊ ዝም ብለን እኮ አይፈስም አይደል? ጊዜ ያለው የሚፈስበት ሲፈስ ደግሞ ምናልባት ሳይንስ ያላችሁ ታውቁት ይሆናል። እንግዲህ መቼም በደንብ ሲበዛ ይሆናል አይደል የሚፈሰው፣ እንደዛ ነው። እና ኃጢአቱን እንኳ በንስሐ መሸፈን የማይችል ሰው እንዴት ነው የሚመክርህ? እንዴት ነው የሚያስተምርህ? እኔ አሁን አንተን እንዴት ነው የማስተምርህ? እንዴት ነው የምመክርህ? ምግባር ትሩፋት ይቅር፣ ቆሻሻን መጥረግ ማለት ንስሐ መግባት ነው፣ ሌላ ነገር አይደለም። ማጽዳት አይደል? መጽዳት ማለት ንስሐ መግባት ነው። እና አንድ ሰባኪ የሚያስተምሯችሁን እጅግ አክብሯቸው የምትለው ስታይ ሲያየት መጀመሪያ የሚታሰበው ምንድን ነው? እንዴ እንደዚህ አይነት የመጽሐፍ ቃል እያለ ለምንድን ነው ታዲያ በደንብ የማያከብሩኝ? ነና ዋላችሁ። ስገባ ስወጣ ብድግ ስትሉ እኔ አንድ ጊዜ ነግሬያቸዋለሁ። እኔ ልንገራችሁ፣ ይሄ ብድግ የምትሉትን ነገር አሁንም ተው። ይህንን እምላችሁ አንደኛ ደስ የማይል ነገር አለ። እዚህ ብድግ ብላችሁ ወጥተህ ደግሞ ታማለህ፣ ታወራለህ። ምን ያደርግልሃል? እውነቴን ነው። እኔ ተደባብቆ አልወድም። ምን ያደርግልሃል? ሁለተኛ ነገር መነሳት የማይፈልጉ ልጆችን አታስገድዷቸው። አንዱ ሲነሳ ሌላው ማፍሮ ይነሳል እና አታስጨንቋቸው። ብላችሁ ቁጭ በሉ፣ ችግር የለውም። እንትን የሚባል ነገር አለ በዚህ በሸዋ ባህል ውስጥ አንድ ሰው ትልቅ ሰው ቤት ሲገባ ብድግ ይባላል አይደለም? ትልቅ ሰው ሲገባ ብድግ ይላሉ። እግዚአብሔር ይስጥልኝ ታይታችኋል ይላል። ታይታችኋል በእኛ ባህል ማስፈራሪያ ነው። በጎንደር ታይታችኋል፣ እዛ ግን ታይታችኋል ምንድን ነው? እንዳከበራችሁኝ አይቻለሁ። ከዛ በኋላ ያ ሰውዬ 10 ቢገባ የሚነሳ የለም። ለምን? ታይታችኋል ብሏል። ካላለ ግን ይነሳሉ። 50 ጊዜ ቢገባ ቢወጣም ይነሳሉ። ስለዚህ እንዳይነሱ ምንድን ነው የሚለው? ታይታችኋል ማለትም አክብሮታችሁን አይቻለሁ፣ አትድከሙ እዚህ በኋላ ነው። ስለዚህ ያን ቀን የፈለገውን ያክል ቢገባ አይነሱ። እንግዲህ ዛሬ ይኑር አይኑር አላውቅም። እንግዲህ የድሮ ባህል ነው። በሸዋ የነበረ አንድ ከመልካም መገለጫዎቻችን መካከል በሸዋ አንዱ እሱ ነው። መገለጫዎቻችን እየበለው በሸዋ ሆነ፣ በትግራይ፣ በጎንደር ሆነ፣ በወለጋ ዞሮ የኛው ስለሆነ መልካሙ ነገር ሁሉ የኛው ነው፣ ክፉም የኛው ነው። በእርግጥ ግን መገለጫ እንዳይሆነን ክፉን እንተዋለን ነው እንጂ። እና ስለ መከበር አንድ ሰው ሲያስብ ችግር ነው።
ቅዱስ ጳውሎስ ግን ያንን ያለበት ምክንያት ምንድን ነው? በዚያ ዘመን የነበሩ መምህራን፣ እውነተኞቹ መምህራን ግፍ መከራ ይቀበሉ ነበር። በጣም ያዋርዷቸው ነበር። በግብፅ ታውቃላችሁ፣ በነገራችሁ ላይ ካህን በሽተኛ ደግሞ ተነሳበት ናላችሁ። ወቅት አለው መሰለኝ አይደለም? ዝም ብሎ ቆይቶ ብድግ ይላል። ይኸውላችሁ እንደዚህ ተደርጎ ሁሉ ደግሞ አለው ዘግቼው። እንዴት ዋላችሁ? ዝም ብሎ ይሰማል መሰለኝ። እንደዚህ ልቀጥል። ይሰማችኋል? ከውጭ ያሉትን ነው እንግዲህ እግዚአብሔር ይሆናቸው ወይ ደግሞ ባለሙያ እስከሚመጣ ድረስ የሌለ ሆኖ ይሆናል። እንደዚህ አድርጌ ልቀጥል እንጂ እኔም እሱም እየጮህን እንዴት ብሎ ይሆናል? እንዴት ዋላችሁ? እና ያደመጣችሁ ነው። በቤተ ክርስቲያናችን አይታችሁ ከሆነ እኛ ካህናትን መስቀል ስንሳለም መስቀሉን ብቻ ነው የምንስመው። ግብጾችን አይታችሁ ታውቃላችሁ? ሲሳለሙ መስቀሉን ብቻ ነው አይደለም፣ እጃቸውንም ይስማሉ አይደል? እሱ ነገር ለምን የመጣ ይመስላችኋል? የታዘዘ ስርዓት ሆኖ አይደለም። በግብፅ ውስጥ እስላሞቹ ከነገሱ በኋላ አረቦቹ ከመጡ በኋላ ክርስትናን ለማጥፋት ካደረጓቸው ሙከሮች መካከል ትልቁ ካህናትን ማዋረድ ነበረ። ያሰቃዩቸዋል፣ ያስሯቸዋል፣ ይገርፏቸዋል። እና ከስቃዩ መካከል አንደኛው ግብፃውያን ወደ 6 ያክል የሚሆን ማለት ይቅርታ 6 አልኩኝ፣ 7 ያክል የሚሆኑ እጽዋትን ጌታችን የተሰቀለበት ዕፀ መስቀል ከ7 እጽዋት የተጠረቀ አይደለም፣ እንደዚህ አድርገው ያዘጋጃሉ። እና በእውነቱ ለማሰቃየት ምን ያደርጓቸዋል? እጃቸውን ከቅዱስ መስቀሉ ጋር በጣም አጥብቀው ያስሯቸዋል። አንዳንዴ በመስማሩ ላይ ቸነክሯቸው ነበር ይባላል። መስቀሉን መያዝ እንዲጠሉ ማለት ነው። መስቀሉን ከእጃቸው ጋር አጣብቀው ያሰቃዩቸው ነበር። ክርስቲያኖች ሲያገኟቸው መምህራኑን ካህናቱን መስቀል ይዘው ሲያገኟቸው ምንድን ነው የሚያደርጉት? መስቀሉን ብቻ ሳይሆን አብሮ ምኑን ይስማሉ? ስለ ክርስቶስ እና ስለ መስቀሉ ብለው መከራ የተቀበሉበትን ያንን እጅ አብረው ይስሙት ነበር። የዛ ልማድ ነው እንድታውቁት። መልካም ትውፊት ነው ያ ነገር። እሱን ማወቅና ማስተዋል ያስፈልገናል። እና መሰረታዊው ነገር አክብሯቸው ሲባል ብትሰሙ ወይ ብንሰማ አክብሯቸው መባሉ ስለሚያዋርዷቸው ነው እንጂ አስተማሪን ዝም ብለህ እንደዚህ በቃ እንደ ንጉሥ እንዲመስል እንዲሰማ አድርገው ማለት አይደለም። ክብርም እኮ ለማንኛውም ሰው ይገባል አይደለም? ደህና ዋላችሁ። የክብር ደረጃ አለው አይደል? መጀመሪያ ሰዎች ሁሉ እንደ ሰውነት መከበር አለባቸው። ጣዖት ያምልክ ምን ያምልክ እንደ ሰውነቱ ምን ይላል? ይከበራል። ከዚያ ትንሽ ከፍ ያለው ክብር ለክርስቲያን ይገባዋል። ከክርስቲያን በጎ ለሚሰሩ ከዚያ በላይ ለዲያቆናት፣ ከዲያቆናት በላይ ለካህናት፣ ከካህናት በላይ ለመነኮሳት፣ ለጳጳሳት የበለጠው ክብር ይገባል። እንደየደረጃው ክብር አለው። ግን እንዲታበዩ አይደለም። አቦ እንድንላቸው፣ ጌቶች ጌቶች እንድንላቸው አይደለም። ለሁሉም እጅግ አክብሯቸው፣ ስለ ስራቸው ውደዷቸው፣ ስለ በጎ ስራቸው ውደዷቸው አለና እርስ በርሳችሁም በሰላም ሆኑ። በቃ አትጣሉ፣ እንዲሁ በሞቴ አትጣሉ። እኔ በቤተ ክርስቲያኑ ሰዎች ምን እንደሚያጣለን ግራን የሚገባ ለአገልግሎት ብንጣላ ቅዱስ ጴጥሮስና ቅዱስ ጳውሎስ የገጠማቸው ነገር አለ አይደለም? ሐዋርያት ቅዱስ ጳውሎስና ቅዱስ በርናባስ የገጠማቸው ነው። ለአገልግሎት ቢሆን ቅዱስ ሰሎሞን ይመሰክርልናል። ደቂቀም የተባአሱ በይንቲያ ይላል አይደል? የእናቴ ልጆች ስለ እኔ ተጣሉ ይላል። እኛ ግን የሚያጣለን አገልግሎት አይደለም፣ ለእግዚአብሔር ጥቅም ልክ አለ አይደለም? ጠብ ሊሆን የሚችለው ቶሎ ለመድረስ አገልግሎቱ ለማሳለጥ በዚህኛው መንገድ እንሂድ ወይ በዚህኛው መንገድ ነው። ሁለቱም ከመጽሐፍ ይሆን ቢሆን አዎ። እኛ ግን የሚያጣላን ገንዘብ ነው። ነና ዋላችሁ። እኛ ግን የሚያጣላን የቦታ ቅድሚያ ነው፣ ስርዓት ሃይማኖት አለመጠበቅ ነው። እና በእውነቱ ትልቁ እንድናስተውለው እንድናውቀው የሚያስፈልገው ነገር በቤተ ክርስቲያናችን ነና ዋላችሁ እርስ በርሳችን ሰላም መሆን መዋደድ ከኛ ይጠበቃል ነው። መድኃኔዓለም ፍቅሩን አንድነቱን ይስጠን። ከዚያ በኋላ ወደ ርዕሳችን ይመጣል። ወንድሞቻችን እንማልዳቸዋለን አለና ያለ ስርዓት የሚሄዱትን ገስጿቸው ብሎ አለ። ያለ ስርዓት የሚሄዱትን ገስጿቸው። አሁን ይህንን ርዕስ ብገባበት ኃይለ ቃል ስለሚበዛበት ወደ ቅዱስ ጳኩሚስ ሕይወት እንግባና በዚያ ጎዳና ለማምጣት እንሞክር። አይመስላችሁም? ይመስለናል በሉ እንጂ ተግሳጽ ቢበዛ ምን ያደርግላችኋል? እናንተ ሊሆን ይችላል፣ ግን
ለሌላ ለሚሰማ ግን ብዙ ሰው ይቀየማል። በተለይ የመነኮሳትን ነገር ላነሳ ስለምችል ጳኩሚስ ነው፣ ቀን ያመጣዋል። ምንም ማድረግ አይቻልም። ቅዱስ አባታችን ጳኩሚስ በ3ኛው ክፍለ ዘመን የመጨረሻ አጋማሽ ላይ በግብፅ በላይኛው ግብፅ ነው የተወለደ። ወላጆቹ አረማውያን ናቸው፣ ጣዖት አምላኪዎች ናቸው። ከቶውኑ ነፍስ ካወቀ በኋላ ጣዖት አምልኮ አያውቅም። ምክንያቱ ምንድን ነው ቢሉ በዛ ጊዜ ጌታችን ኢየሱስ ክርስቶስን አያውቀውም ነበር። ክርስትና ምን እንደሆነ አያውቅም። በአካባቢያቸው ክርስትና አልነበረም፣ አጥፍተውት ነበር፣ አሕዛብ በዝተውበት አካባቢውን። ነገር ግን ጣዖቱን እንደማይሰራና ከንቱ እንደሆነ ገብቶታል። በዚህ ምክንያት አባታችን ቅዱስ ጳኩሚስ ቤተሰቦቹ አስገድደው ወደ ጣዖት ቤት ሲሄዱ በዚያ ያሉ አጋንንት፣ በዚያ ያደሩ አጋንንት ይጮሁ ነበረ። አንዳንድ ጊዜ የሚያሳዩቸውን አጋንንት ምልክት ያሳዩ የለ የሐሰት ምልክት፣ ያንን ያቆሙባቸዋል። ለምን ብለው ሲጠይቁ አጋንንቱ ድምፅ ያሰማሉ። ይህን ሰው አስወጡልን ከዚህ አንፈልገውም ነው የሚሉ እና ወላጆቹ ይፈሩ ነበር አደጋ እንዳይደርስበት እያሉ። እንዲህ እያለ ኖረ። ዘወትር ወደ ሰማይ ያንጋጥጣል፣ ይለምናል፣ የማላውቅህ አምላክ ምራኝ እያለ። በዚህ መካከል የዲዮቅልጥያኖስ ዘመን አለቀና መክስሚያኖስ ከቆስጠንጢኖስ ጋር ጦርነት ሊገጥሙ ቅዱስ ቆስጠንጢኖስ በፈለገ ባዶስ በሰማይ በከዋክብት አምሳል መስቀል ተመለከተ። በላዩ ምን የሚል ጽሑፍ ነበረ? ኒቁስጣኑ ወይም ኒቁስጣጣኑ የሚል ጽሑፍ ነበረ። በዚህ የመስቀል ምልክት ጠላትን ድል ታደርጋለህ። ይህንን ሲሰማ ሰራዊት ሰብስቡልኝ ብሎ አለ። እሱ ያለ በውድ ነው፣ ግን መቼስ ችግር አይደለ። የተላከ አፈሌ በውድ የተባለውን በግድ ያደርገዋል። በግድ አፈሳ ተጀመረ እና እሱን ከመንገድ አግኝተውት አፍሰው ወሰዱት ለውትድርና። አፍሰው ወስደውት የሚሰለጥኑበት ቦታ ላይ አጋጣሚ የክርስቲያኖች መንደር ነበረ እና የሚያደርጉት ነገር እሱ ካደገበት መንደር ጋር አይገጥምም። ለምን ቢባል ያደገበት መንደር አረመኔው ይበዛል። እዚያ ግን እነዚህን ወታደሮችን አያውቋቸውም፣ ግን ያበሏቸዋል፣ ያጠጧቸዋል፣ ይንከባከቧቸዋል። ክፉ እያደረጉባቸው በጎ ይመልሱላቸዋልና አልገባዋል እና ከዚያ ያሉትን ጓደኞቹን አብሮት የነበሩት ወታደሮችን ምንድን ናቸው እነዚህ አለ። ክርስቲያኖች። ክርስቲያን ምንድን ነው? እንደዚህ አይነት አምልኮ ያላቸው ናቸው እና ምንድን ነው ምግባራቸው? በጎ መስራት ብቻ ነው። ክፉ ቢያደርግብን በጎ። ይህንን ሁሉ አድርገው ምን ሊያገኙ ስል የዘላለም ሕይወት ብሏሉት። እንደዚህም አለ ብሎ እቺ በልቡ ሆነች። በዚያ ወራት አዋጅ መጣ። አዋጁ ምን ይላል? ቅዱስ ቆስጠንጢኖስ አሸንፎ ስለነበረ መክስሚያኖስን አሸንፎት መክስሚያኖስ ወንዝ ላይ ሰጥሞ ስለነበረ ተመልሶ ከላካቸው አዋጆች መካከል አንደኛው ይህንን አውቆ ስለነበረ በግድ የሰበሰባቸዋቸውን ወታደሮች ወደ ቤቷቸው መልሷቸው ብሎ ነበረ። ሰው ተለቀቀ። እሱ ከዚያም ተመለሰ። ከዚያች ጊዜ በኋላ ክርስቲያን ለመሆን ጥረት ያደርግ ነበረ። ፈልጎ አንድ ካህን አገኘ፣ ተማረ። የንዑሰ ክርስቲያንነት ጊዜ ነበረው። በነገራችን ላይ በዚህ ዘመን ከሌላ እምነት ወደ ክርስትና የሚመጡ ሰዎች ብዙ ጊዜ ለቤተክርስቲያን ፈተና ሲሆኑ አታያላቸዋል። ብዙዎቹ መጥተው ወይ ዘማሪ ያደርጓቸዋል፣ መድረክ ላይ ያወጧቸዋል። በጣም ስህተት ነው። ከሌላ እምነት የመጣን ሰው እንኳን ከሌላ እምነት የመጣን ሰው ደጋግሜ እንደምለው በክርስትናችን ውስጥ በቤተክርስቲያናችን በዚህ ዘመን ብዙዎቹ ወደ ተሐድሶነት ወደ ምንፍቅና ሄደው የነበሩት የተወሰኑት ተመልሰዋል አይደል? እነዚህን ሰዎች መልሰን የት ነው ያቆምናቸው? መድረኩ ላይ። የሚገርማችሁ ደግሞ አብዛኞቹ የተመለሱ ከአንገታቸው ነው ስለምናው ከጀርባ ምን እንደሚሰሩ ከፈለጋችሁ ስም ዝርዝር እንጠራላቸዋለን። ውሸታቸውን ነው። አሁን አንድ አለ ቄስ ነኝ ዘማሪ ነኝ የሚል በየቦታው በየፖድካስቱ ኢንተርቪው የሚያደርግ በዚህ መዝሙርም ተዘምሩ ገና እንዘምራለን ምናምን ይሆነች እሱስ የእሱ አይደለም መሰለኝ። እሱስ የዛኛው ነው መሰለኝ። የዛኛው አይ ተውት፣ ይሄ መዝሙሩ እሱ እንደዛ ሲል የሰማሁት መስሎኛል። እና በነገራችሁ ላይ ትናንት አደባባይ ኢየሱስ እርገት አረ ላይ ነበረ ለንሳለም ሄደን ተክሊል ነበረ። እሰይ አትሉም? አዎ እሰይ እንኳን ኖረ። ግን እኔ በሞቴ ድምፅ ማጓ የነበረችው ሴት ምንድን ናት? የነበራችሁ ካላችሁ ባለጤና ናት። እኔ መልኳን አላየሁም፣ ግን እግዚአብሔር ይቅር ይበላት፣ እኔንም ይቅር ይበለኝ ስለሰማሁ ስላየሁ። እሷንም እኔንም ይቅር ይበል። እኔ መልኳን አላየሁም፣ ከአጥር ውጭ ነው የነበርኩ። ምን ነክቷት? መጀመሪያ እህቶቻችን ድምፅ ማጓ ይዛችሁ ቤተክርስቲያን አውደ ምሕረት ላይ የምትጮሁ የጤናችሁ ነው? የማህበረ ቅዱሳንማ እንዴት አለች ጥምቀት ቀን እንደዛ የምትጮህ? ይህ ሁላችሁ ጥሩ ድምፅ እኮ ቅድስና አይደለም። ይህን ስሰማ ትል ይሆናል። አላቃትም እሷን በነገራችሁ ላይ ከርቀቱ ድምጿን ስለምሰማ ነው። እንዴ ሴቶችን መምራት ከፈለገች ሴቶችን መምራት ትችላለች፣ ሕግ አይከለክላትም። ድምፅ ማጓያው ምንድን ነው? በእርግጥ አንድ የሚሰጥ እንትን አለ። በጣም ጩኸት ስለሚበዛ ያው
ያንን ለመሰብሰብና ሰዎች እኩል እሷን ተከትለው እንዲዘምሩ እና በዛ ላይ ለምሳሌ የሆነ የሚዘሉበት አለ። ሰርግ በሆነ ጊዜ የሚዘለልበት ምንድን ነው? ይሄ ቃና ምንድን ነው የሚለው? የሆነ ዘወይን ቤተ ቃና ዘወይን አይደል? ማን እንደጻፈው ይህንን አውቃለሁ። የማን እንደሆነ መዝሙሩ አውቃለሁ። እንዲያው የሚቆጨኝ አንድ ቀን በአካል አግኝቸው ተዘንግቶኝ አልነገርኩትም። እና እስቲ መጀመሪያ እንደ በሞቴ አስረዱኝ። አዝማቹ ዘወይን ቤተ ቃና ዘወይን ይላል። ምን ማለት ነው? ደህና ዋላችሁ። ያለ ስርዓት የሚሄዱትን ገስጿቸው አይደለ ከሆነ ዘንድ። አይ ኧረ አደከመ። እየሰማ ነው ግን እየተማርክ ነው። ልብህን እሱ እንዳይሰርግ። ደህና ዋላችሁ። እስቲ ዘወይን ምን ማለት ነው? እናንተ ግዕዝ የምታውቁት ጥቂት የቅኔ ተማሪዎች እናንተ ተውትና ሌሎቻችሁ ዘወይን ምን ማለት ነው? እሺ በአማርኛው ዘርፍ አያያዥ እንበለውና እሺ የወይን አይደለም ሁለት ጊዜ የወይን ቤተ ቃና ምንድን ነው? የቃና ቤት። ከዛ ዘወይን የወይን የቃና ቤት የወይን ምን ማለት ነው? ነንሰንስ እኮ ነው። ትርጉም የለውም እኮ ራሱ። በነገራችሁ ላይ ምንድን ነው ፋይዳው? ምስጋና ነው? ልመና ነው? ምክንያቱም መዝሙር ቢያንስ ሲሆን ሶስቱን ቢቀር አንዱን መያዝ አለበት አይደለም ወይ? ምስጋና መሆን አለበት ወይ ልመና መሆን አለበት ወይ ትምህርት መሆን አለበት። ትርጉም የለውም እኮ ራሱ። አዟዙሬ ተረጉመዋለሁ ብትለኝ ያንተን ተራ ንግግር አንድምታ ልንሰጠው አንችልም። ምክንያቱም በልቶ ጠጥቶ ሞቅ ሲለው የተደረሰን ነገር እኔ አንድምታ የሚሰጥ በቅድስና የተደረሰ ነገር በመንፈስ ቅዱስ ሐሳብ የተደረሰ ከሆነ ለእኛ ገባንም አልገባንም እውነት ነው። ይሄ ግን ማንም የኔ ቢጤ ተራ ሰው የደረሰው ይህን ሲሰማ ቅሪ ለው ይሆናል። ምን አገባኝ እኔ። ባይሆን ስላስተናገድከኝ ቤት አመሰግናለሁ። የሆነ ቀን ላይ እንግድነት መቼም እንግዳ ማንም ቢቀበልን ማመስገን አለብን። እና ምንድን ነው ከዛ ደግሞ ፍጥነቱ ነው። ዘወይን ቤተ ቃና ምንድን ነው ፋይዳው? በዛ ላይ የቤተ ክርስቲያኑ ማይክ አለ። እንደገና መሆን ታርቦ ተጨምሮበታል። በየት በኩል ጸሎት ይደረስ? በየት በኩል ሰው ከእግዚአብሔር መካነ ምህላ እኮ ነው። ኧረ ተው፣ መካነ ጽማዌ እኮ ነው። የጥሙና መካን እኮ ነው። አደባባይ ኢየሱስ ትልቅ ደብር ነው እኮ። ሁሉም አድባራት ትልልቅ ናቸው። ያ ደግሞ ክብር አለው የተለየ። አንዳንድ ጊዜ ግርም ይለኛል። ይህንን በምንድን ያመጣሁት? ከሌላ እምነት ወይም ክደው የነበሩ ሰዎችን ስናመጣቸው ብዙ ጊዜ የንዑሰ ክርስቲያንነት ጊዜ ስንት ዓመት ነው ይባላል? 3 ዓመት ነው። እንደዛ ሁሉ የመንኩስና ቅዱስ ጳኩሚስ ከሰራቸው ስርዓታት አንዱ አንድ መነኩሴ መመንኮስ ከፈለገ 3 ዓመት በዝቅተኛ መስፈርት መፈተን አለበት። ከፍ ካለ 12 ዓመት መፈተን አለበት። ስርዓት ነዋ፣ ህግ ነው። ምንኩስናውን መቻል አለመቻሉ ትናንት ነግሬያቸዋለሁ። የነበራችሁ ልጆች አዋረድ ነው እኮ። ሰው ክህነት ሲቀበል ለክህነቱ እንደሚመጥን መፈተን አለበት። በነገራችሁ ላይ እስኪ አንድ ምሳሌ ላምጣላችሁ። እኔ ዓለም እንኳ ስርዓቷን ትጠብቃለች። ሰሞኑን አንድ እግር ኳስ ክለብ ብዙ ጊዜ ጾሞ ቆይቶ ዋንጫ በልቷል መስል አይደል? ከዚህ በፊት አሁን ሰሞኑን የታዘባችሁት ነገር የለም ኢንተርኔቱ ላይ? ድሮ አልነገርኳችሁም? ይሄ ስፖርት ጥንትኑም ሲጀመር ጸረ ክርስትና ነው፣ ጸረ ሰው ነው። በግልጽ መነጋገር ስላለብን ተናግሬ ያለው ማንም ይቀይም ማንም ይደሰት። ምክንያቱም የስፖርት ሁሉ መቅደም ኦሎምፒክ ነው አይደለም? በግሪካውያን ግሪኮች ኦሎምፒክ ምን ማለት ነው? ስራሱ ኦሎምፒክ ቃሉ ምንድን ነው? የአንድ ጣዖት ስም ነው እኮ፣ የጣዖት ስም ነው። ኦሎምፒያስ የሚባል አታውቁም? ጣዖት አለ እኮ፣ የጣዖት ስም ነው። ለሱ ለዚያ አምላክ የሚቀርብ አምልኮ ነው። ለዚያ ጣዖት አምላክ ለዚያ ጣዖት የሚቀርብ አምልኮ ነው እኮ። በዚህ ዘመን እግር ኳስ በለው፣ ቴኒስ በለው፣ ራግቢ በለው፣ አሜሪካን ፉትቦል በለው፣ ምንም በለው ሪቹዋል ነው። ሪቹዋል አንድ ነገር ሪቹዋል የአምልኮ መልክ አለው የሚባል ምን ሲሆን ነው?
ስርዓት ወጥቶለት ከዛ ስርዓት ውጭ መውጣት አትችልም ከተባለ ያ ስርዓት ከወጣለት ያ ስርዓት ምን ያደርገዋል? የአምልኮ መልክ ይሰጠዋል። ሰሞኑን አታዩም ሰው እንደዛ ጨርቁን ጥሎ ሲያብድ? በነገራችሁ ላይ ይሄ ክለብ ዋንጫ አገኘ ተባለ። እኛ ምንድን ነው የምናገኝ? በጣም የሚገርም ነገር ጊዜህን አጥፍተህ ገንዘብን አጥፍተህ አይምሮን አጥፍተህ አንድ እውነት ወቁ፣ ስሜትህን ለሰጠው ነገር በሙሉ ባሪያ ነህ። እቺ እንዳትረሷት። ደህና ዋላችሁ። ስሜትህን በሉ እስቲ ለሰጠህበት ነገር ሁሉ ባሪያ ነህ። ያ ነው አምልኮ ማለት። በነገራችሁ ላይ አምልኮ ማለት እሱ ነው። ሲያለቅሱ ምናምን ሲሉ በቃ ልሞት ነኝ ምናምን ያቺ ደቂቃ ምናምን ይሄ የዛኛው እነሱ ዋንጫ በሉበት የተባለው የሁለተኛ ደረጃ ላይ እና እዛኛው ደረጃ ላይ ያለው እግር ኳስ የመጨረሻ አንድ ለአንድ አይደል የነበሩ። እንዴት አወክለኛል ደግሞ አንተም ታያለህ ማለት ነው። የአንተ ብጤ በሽተኛ አይደለሁኝ ግን እንዳንተ ሳይሆን ባላፊ አግዳሚ ነው። እና ሰው ፊሽካ ነፋ ዳኛ ይላል አይሰማውም እኮ እዛ እንግሊዝ ውስጥ ያለው ዳኛ እዚህ ኢትዮጵያ ውስጥ ፊሽካውን ንፋው አልቋል ምናምን እብድም ሆነ ያላበደ ሰው የለም። ከዛ በኋላ ደግሞ በየድሮ ዛሬ ቀረ መሰል እንጂ ስፖርት ገብቶ ወያላ ዝም ምናምን የተባለ እዛ ጨፍራል። በቃ ይኸውላችሁ አድገንበታል፣ ኑረንበታል፣ እንደ ጎዳና አውቀን ትተነዋል። ግን እኔ አስቡት በእግር ኳስ ውስጥ አንዲት ነገር በዛ በስፖርት ውድድር ውስጥ አንዲት ነገር ከተሰራው ስርዓት ፊፋ ካወጣው ህግ የኤፍኤ ወይም የአውሮፓ እግር ኳስ ማህበር ከሚያወጣው ወይም ኤፍኤ የእንግሊዝ እግር ኳስ ማህበር ከሚያወጣው ህግ ውስጥ አንዲት መጣስ ይቻላል? ብትጥስ ምን ይጠብቃል? ፋይን ይባላል አይደለም? ቢጫ ይሰጣል፣ ቀጥሎ ቀይ፣ ከዛ በኋላ ደግሞ ባን ትደረጋለህ። ከዛ ከእግር ኳስ ሙሉ በሙሉ ልትወግድ ትችላለህ። የቀድሞዎቹ የፊፋ እና የኤፍኤ ፕሬዚዳንት የነበሩት ጆሴፍ ሴፕላተር እና ሚሼል ፕላቲኒ ከስፖርቱ ዓለም ተወግደዋል አይደለም? የምታውቁ ብዙዎቻችሁ በተለይ ወንዶቹ የዚህ እና ዓለም ለስርዓቷ ምን ያህል ነው የምትጠነቀቅ? እኛ ምን ሆነን ነው ታዲያ? ምን ነክቶን ነው? ለዘላለም ህይወት ስርዓት እነሱ ለቀላሏ ነገር እያንዳንዷ። በነገራችሁ ላይ ብዙ ወንድሞቻችን ከቤተክርስቲያን ህግ ይልቅ የጨዋታውን ህግ ያውቃሉ። ለምሳሌ ኦፍሳይድ ምን እንደሆነ ታውቃላችሁ አይደለም? ኦፍ ምን ማለት ነው? ኦፍና ሳይድ ተገናኝተዋል። በነገራችሁ ላይ ኦፍሳይድ ሰው የሚመስለው በቃ የሆነች ነገር፣ ህጉ ከባድ ነው። እንኳን ለአንተ ባይን ለምትመለከተው ለቫር እንኳን ቫር ምንድን ነው? ቪዲዮ አሲስታንት ሬፈሪ ነው አይደለም? ለእነሱ እንኳን ይቸግራቸዋል። ግን አንተ የኦፍሳይድን ነገር በደንብ አድርጋ አጥንተሃል። ስርዓተ ጾም አታውቅልኝም እንጂ። እንዴት ዋላችሁ? እስኪ ስለ ጾም የተደነገገው ህግ በቅዱሳን ሐዋርያት ሲኖዶስ በስንተኛው አንቀጽ ነው የሚገኝ? እስቲ አንድ ሰው አንድነት ልንገራችሁ። በሰው ልፈርድ አይደለም፣ ምክንያቱም የእኛ ችግር ነው። አስተምረናል አላስተማርም? የስፖርቱ ሰዎች አሁን ሚዲያ ላይ አስቦች የስፖርት ጋዜጠኞች ትጋታቸውን ደቂቃ ያሳልፋሉ። ፕሮግራም ስትጀምር አያሳልፉም። አጣፍጦ ለማቅረብ የሚሄዱበት ርቀት ለዛ ለክፉ ነገር እና ታዲያ አንድ የስፖርት ጋዜጠኛ የቀድሞ ባልደረባችን የነበረ ሰው ነውና ምን አለ፣ አንዳንድ ሰዎች ስፖርትን ቅሪላ መግፋት ነው ይላሉ። አዎ ይላሉ። ነገር ግን ያልገባቸው ነገር አርት ነው አለ እና እንዲያውም ልደውልለት አልኩኝ። አይ ልተው። ግን ቀላሉ መልስ ምንድን ነው? ሰው መግደልም አርት ነው። ለባለቤቶቹ ለገዳዮቹ አርት ነው። በነገራችሁ ላይ ሰው መግደል ቀላል ይመስላል? እንዴት ዋላችሁ? ጥይት መተኮስ ትችላላችሁ? አትችሉም። ችሎታ እኮ ነው እሱም። መሳሪያ መፍታት መግጠም ትችላላችሁ? አትችሉም። ኢላማ መምታት ትችላላችሁ? አርት ኢትስ አርት። አርት ማለት ምንድን ነው? የሆነ ድካም የሚጠይቅ ችሎታ አይደለም? አንድ ነገር ድካም የሚጠይቅ ችሎታ ስለሆነ ጠቃሚ ነው ማለት ነው። እና በሞቴ እኔ በጣም እዛ ደግሞ አንዳንዱ የቤተክርስቲያን አገልጋይ ደግሞ ይወጣልን እንኳን ደስ አላችሁ አርሰናል ደጋፊዎች ና ኧረ ተው እባክህ ማረን። እኔ ግን አንድ የቤት ስራ ልስጣችሁ፣ ቀላል በጣም የመጨረሻ ቀላልን የቤት ስራ ልስጣችሁ። አደራ ኢንተርኔት ገብታችሁ ኢንተርኔት ማትጠቀሙ እንዳትሞክሩት እህቶቻችን፣ ተውት። እናንተ ግን ኢንተርኔት የምትጠቀሙ አንዲት የቤት ስራ ልስጣችሁ። የእንግሊዝ ፕሪሚየር ሊጉ እንግዲህ ሻምፒዮንሺፕ አለን እያለ ሊግ 1 ሊግ 2 እያለ ይቀጥላል።
ፕሪሚየር ሊጉ ስንት ክለቦች ነው ያሉት? ተናገሩም አታውቋትም ስል 20። ከነዚህ መካከል በጣም ከፍተኛ ስም ያላቸው 3 ክለቦች አሉ። ማንቸስተር ዩናይትድ፣ አርሰናል እና ሊቨርፑል በታሪክ አይደለም የታወቁ ተቀናቃኞች ናቸው አይደል? የሶስቱን ታሪክ አጥኑ አልላችሁም። እስኪ ሎጎቸው ትርጉሙ ምንድን ነው በሉ እስኪ። የማንቸስተር ዩናይትድ ሎጎ እዚህ ግራ ደረታቸው ላይ የሚያስቀምጡት ስዕል የማን ነው? የሰይጣን ነው። አታውቁም? ይሄን ስማቸው ምንድን ነው? ሬድ ምንድን ዴቪልስ አይደል? ዴቪል ምንድን ነው? ሰይጣን እኮ አይደል? ቀይ ሰይጣኖች አይደል የሚባሉ? አታውቁም እንዴ? ግን ራሳችሁን አደንቁራችኋል እንጂ ቃሉን ታውቁታላችሁ። የማንቸስተር ዩናይትድ ኦፊሻል የደጋፊዎች ቻንት አለ አይደለም? እንደዚህ አንደኛው የሎጎ ቻንት ምንድን ነው? ፎሬቨር ዴቪልስ ነው የሚለው። ዘላለም ሰይጣኖች ነን ማለት ነው። የማንቸስተር ደጋፊ ኢትዮጵያ አሁን አሜሪካ፣ ለንደን፣ ማንቸስተር ከተማ አሁን የትም እንደዛ ነው አይደል? ለዘላለም ሰይጣን ነን ነው የሚሉት አይደለም? ከዛ ቀጥልና የሊቨርፑል ሎጎ ላይ ያለ የሆነ አውራ ዶሮ ብሎ ኦርነስ የሆነ ነገር የሚመስል ይታያል። ክንፉ ከፍ ያለ ምናምን ነገር እስኪ ሂድና ቼክ አድርገው ምን እንደሆነ ምልክቱ። ከዛ የአርሰናል ስትመለከተው መድፍ ነው አይደል የምታየው። ለምን ሲባል መጀመሪያ የመሰረቱት በ1880ዎቹ ወር 90ዎቹ እንደዚህ ሮያል እንትን ነበሩ፣ ይሄ መድፍ ምናምን የሚሰሩ ይላል። አርሰናል ራሱ ባይሰልፍ ስሙ እንደዛ ነው። ነገር ግን የአርሰናል ሎጎ ላይ ከመድፉ በታች ያሉትን 3 ቃላት የግሪክኛ ቃላት ናቸው። ተርጉማቸው ውረድና ኢንተርኔት ላይ ኮፒ አድርጋቸውና ፔስት አድርጋቸው። 3ቱም የጣዖት ስሞች ናቸው። የግሪክ ጣዖት ስሞች ናቸው 3ቱም እታች ያሉት ስሞች። አውቃለሁ ይህም ትርጉም አይሰጠውም ለብዙ ሰው። እኔ ግን መድኃኒዓለም ከዕዳ ነፃ እንዲያደርገኝ እኔ እናገራለሁ። እንዳልኳችሁ ያልኖርንበት ነገር አለም የኖርንበት ነገር ነው። እንዲያውና ነገሩን ያነሳሁት ለምንድን ነው? ዓለም ለኃጢአት፣ ለክፋት፣ ለምድራዊ ስርዓቷ ይህንን ያክል ስትጨነቅኛ ለምንድን ነው ሃይማኖታዊ ስርዓታችን መጠበቅ ያቃተን ነው? ያለ ስርዓት የሚሄዱትን ገስጹ ነው አይደለም? በዚህ ዘመን ምናልባትም ስርዓት የማይጠበቅበት ብቸኛው ተቋም እኮ ሃይማኖቱ ነው። በተለይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ባለቤት የሌለው። በነገራችሁ ላይ ሁሉ አካል ለምሳሌ መንግስት ያወጣው ህግ አለ አይደል? ነገሩኝ። ወንጀለኛ መቅጫ አለ አይደል? ፍትሐ ብሔር አለ። ብትጥስ ማን አለ? ፖሊስ አለ። አድማ ብተና አለ ምናምን ይባል የህግ አካላት አሉ አይደለም? እነሱ ለማን ይሰጡሃል? ለአቃቢ ህግ። አቃቢ ህግ ፍርድ ቤት ያቀርባል። ፍርድ ቤት ወህኒ ይጨምራል። በትክክል ከተሰራበት ጥሩ ነው መጥፎ ነው? ጥሩ ነው። ሌላም ሂድ፣ መስሪያ ቤት ላይ ሂድ፣ ህጉ ይነገራል። በዛ ካልተመራ ደሞዝህን ትቀጣለህ። እምቢ ካልክ ትባረራለህ። ስለዚህ የትም ተቋም ብትሄዱ መንግስት ውስጥ ያሉ ተቋማትን የግል ተቋማት ምን አለ? ህግ አለ። ለህጉ ደግሞ ማን አለው? አስጠባቂና ባለቤት አለው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤተክርስቲያናችን ውስጥ ህግ አለ የለም? አረ በሞቴ አለ። ስርዓት አለ የለም? ትልቁ ግን ምን የለም? አስጠባቂ የለም፣ ባለቤት የለውም፣ የኔ ባይ የለውም። ተባብረን እናጥፋው ነው ነገሩ። ከጥቃቅኑ ነገር ጀምሮ የስርዓት ጥቃቅን ባይኖረው እስከ ትልቅ ነገሮች እስከ ጵጵስና ሹመት ድረስ ህጉ ባለቤት አልባ ነው። ማንም በፈለገው በዛ የሰፈር ጳጳስ ይሾማል። ይሻላል እኮ በነገራቸው። ለዚህ አሁን የቀበሌ 9 ሰብሰብ ብለን በቃ ማን ይሻላል እዚህ መካከል ትላለ። በቃ እንደዚህ ማን ይሻላል? ጺሙ ያደገ ሰው እንፈልግ ወደ እኔ እንዳይመስል እሱ ወይ ደግሞ ሌላ እንደዛ አይደል? ልክ አሜሪካን ውስጥ እንዳሉ ፕሮቴስታንቶች ማለት ነው። አሜሪካን ውስጥ ያሉ ፕሮቴስታንቶች ሞቅ ሲላቸው ተሰብስበው ይሄኛው ቢሾፕ አልተመቸንም፣ አዲስ ሾማላችሁ አትሾም ይሏቸዋል። የለም በቃ የራሳችን ሾማለን። ከዛ ማን ይሻላል? እገሌ ይሻላል፣ በቃ ሆናል ይባላል። ከዛ ደግሞ ሞቅ አላቸው። በዚህ ዘመን አማርኛ ደበራቸው። ለምንድን ነው ወንድ ብቻ አንዲቱን ሴት አመጣው? በቃ ቢሾፕ ነው ይሻላል። ዛሬ በኋላ ደግሞ ቢሾፕ ነው ለወንድ ነው። ደግሞ እንግሊዘኛው ምን ብሎ እንደሚቀየር አላውቅም። እንደዛ እኛ እኮ እንደዛ ነው። ትንሽ ነው የቀረን። በየሰፈሩ ጳጳስ ለምንድን ነው አማራ ጳጳስ የማይሾም? ለምንድን ነው ትግሬ? ለምንድን ነው ኦሮሞ እየተባለ ማለት? ከቤተ ክርስቲያኑ ህግ የሚጣሱትን እኮ አይደለም መቁጠር የሚቀለው፣ የሚጠበቁትን መቁጠር እኮ ነው የሚቀል። ድሮ ከንፍሮ ጥሬ ይባላል አይደል? አሁን እኮ ከጥሬ መካከል ንፍሮ መምረጥ ነው የሚቀለው። የትኛው ስርዓት ነው የሚጠበቅ? አረ እንደ ከቀላሉ ከቤታችን ጀምሮ በቅዳሴ ውስጥ የሚጠበቅ ስርዓት ታውቃላችሁ? የትኛው ነው? ተጨንቀን ይሄን ስርዓት ለምን እንደዚህ ያደረኩት ብሎ ውይይት አለ በአገልግሎት ውስጥ ታውቃላችሁ? ዲያቆናት ሳምንታዊ ወራዊ ውይይት ላይ በቅዳሴ ጊዜ ይሄ ስርዓት፣
በኪዳን ጊዜ የኛው ስርዓት ተጥሷል ተብሎ መወቃቀሻ እንኳ ፕሮግራም አለን። እንዲያውም እዚህ ይሻላል። መሀል ሀገር ደግሞ አይጣል። አሜሪካና አውሮፓ ብትሄዱ ደግሞ ምን ይባላል? ዚስ ኢዝ አሜሪካ ይልሃል። ዳገባን መች ጠፋኝ ወንድሜ፣ ምድሩም አሜሪካ እንደሚባል። እኔ እየተነጋገርን ያለኩ ስለ ቤተ ክርስቲያን ነው። ደህና ዋላችሁ። አሜሪካ ብትሆን ጃፓን፣ ኒውዚላንድ ብትሆን ደቡብ አፍሪካ፣ ኢትዮጵያ ብትሆን ግብፅ፣ ቤተ ክርስቲያን ስንት ናት? የቤተ ክርስቲያን አንዲት ናት። የትም ቦታ የመንፈስ ቅዱስ ስርዓት ብቻ ነው መጠበቅ ያለበት። እሱ እንድናስተውል ነው። ወደ ቅዱስ ጳኩሚስ ስንመለስ ንዑሰ ክርስቲያንነቱን ጨረሰ፣ ተማረ፣ ያ ካህን አጠመቀው። ከዚያ የአባ እንጦንስ ዝና በዛ ዘመን እየወጣ ነበርና አባ እንጦንስ የመጀመሪያው ቅዱስ መነኮስ ወደ በረሃ ወጣ። አባ እንጦንስን ሲፈልግ ማንን አገኘ? የአባ እንጦንስን ከመጀመሪያዎቹ የአባ እንጦንስ ደቀ መዛሙርት መካከል ታላቁ አባ ጰላሞንን አገኘው። ከአባ ጰላሞን ሄዶ ደጁን አንኳኳ። አባቴ ሆይ ክፈትልኝ አለው። ከፈተለት። ምን ፈለግ አለው። ለመነኩስ በአንተ ጥላ ስር ልሆን ፈልጌ። አትችልም አንተ በመንኩስ። ለምን አለው። ስለ መንኩስና ከባድነት ዘርዝሮ አስረዳው። ግድ የለህም አባቴ በጸሎት ይችለዋለሁ። አሁንም ያስረዳዋል። አሁንም ግድ የለህም። አሁን እምቢ ሲለው ልፈትነው ብሎ አስገባው። ፈተነው። ቢያየው ንጹሕ ሰው፣ ቅዱስ ሰው፣ ድንግልናውን የጠበቀ የስጋ ብቻ ሳይሆን የአይምሮ የህሊና ድንግልናውንም የጠበቀ ንጹሕ ሰው ነው አገኘው። ታሪኩ ረጅም ነው። አብሮ በገድል ኖሮ እስከ ስርዓተ አስኬማ ድረስ ደረሰ። ከአባ ጰላሞን ብዙ ተምሯል። አባ ጰላሞን ብዙ ፈተና ያሳለፈው ሰው ነው። ለምሳሌ ከአባ ጰላሞን ጋር እያሉ ትንሣኤ ሲደርስ በአስቄጥስ ገዳምና በግብፅ ገዳማት አንድ ስርዓት አለ። ሁሉም መነኮሳት የትንሣኤ ጥቂት ስጋና ወይን ይጠጣሉ። ያች ሰዓት ስትደርስ አባ ጳኩሚስ ማነው አባ ጰላሞን አባ ጳኩሚስን እስኪ ልጄ አዘጋጅ ትንሽ አለው። ወይን ስላላገኙ የወይራ ዘይት ከሌላ ከሚቀመም ነገር ጋር ተደቁሶ ተቀምሞ ቀረበ። ሲቀርብ ልክ ሰው ዘመዱ የቅርብ ሰው የሞተበት እንደሚያለቅሰው በጣም አሰምቶ ጮኸ፣ አለቀሰ አባ ጰላሞን እና አባ ጳኩሚስ ሲደንግጡ አባቴ ምን ሆንክ አለው። ጌታ ኢየሱስ ክርስቶስ ለእኔ ብሎ ተሰቅሎ ደሙን አፍሷል፣ እኔ የዚህ ወይን ዘይት ልጠጣ ተቀምጫለሁ። በነገራችሁ ላይ አባ ጰላሞን ትርምት ዳር የለውም። ፍጹም ትሁት ሰው ነበረ። ኋላ ግን ልጄ ሆይ የአባቶቻችን ስርዓት ስለሆነ እንዳይቀርብን ነው እያለቀሰ ያችን ቀምሶ ወጣ። እያለቀሰ ተመግቦ ወጣ። ከዚህ አንድ ቀን አንድ መነኩሴ ወደ እነሱ ሊጠይቃቸው መጣ። እንግድነት ተቀበሉት። በቃ ለምንድን ነው ቁጭ አላችሁ? ለምንድን ነው ማተጉ ማጸልዩ እያለ ሊወቅሳቸው እንደውም አያውቃቸውን ማለት ነው። አንዳንድ ሰው አለ አይደለም እንደዚህ የሆነ ነገር ይላቸዋል። አንዳንድ አባቶች በቃ እንደዚህ አልባሌ መስለው ቁጭ ብሎ ሲያገኛቸው ምንድን ነው የሰው የስራ ፈት ጊዜ ተቀመጠ? ኧረ ተው እባክህ ማታውቀውን ምን እንደሆነ እንዲሁ ብታውቀው እንኳ ምን ያደርግልሃል? ከዛ እነሱ ዝም ብሎ ሰሙት። ኋላ ተግቶ የመጸለይን ዋጋ ላሳያችኋልና እጆቹን ዘርግቶ ትንሽ ጸለየና ዞር ሲል የነደደ እሳት አየ። እዛ ሄዶ ገባበት። የሚገርማችሁ አልተቃጠለም። እንደዚህ ነው። ከዛ አወጣውና አባ ጰላሞን ልጄ ሆይ እንደማይ በጠላት ወጥመድ ተይዘሃል፣ አይድገምህ፣ ንስሐ ግባ፣ ተጸጽታለህ፣ ወይድልኝ ብሎት ሄደ። ከቤቱ ሲደርስ ፈተና ገጠመው፣ ተገሰጸ። ብዙ ነው ታሪኩ። ከዛ እያለቀሰ ተመለሰና እውነታችሁን ነው አባቶቼ ያላችሁኝ ስላልሰማሁን አለ። አብረው ተላቀሱ። ግን በዚያ ትዕቢት ምክንያት ያደረበት ጸላዔ ሰናያት ሊወጣ አልቻለም። ሄዶ ሌላ ቦታ እሳት ውስጥ አስገብቶ ነው የገደለው። ነገራችሁ ላይ እንደዛ አድርጎ ለአባ ጳኩሚስ ይህንን ሁሉ እያየን ያደገ። ከዛ በኋላ አባታችን አባ ጰላሞን አረፈ። ነሐሴ 1 ቀን እሱን ቀበረ። በዚያ ወራት በጾም በጸሎት በስግደት ተወስኖ እያለ የእግዚአብሔር ቅዱስ መልአክ መጣና ጳኩሚስ ሆይ ያለው ቤት እስካሁን ድረስ መነኮሳት እየኖሩ ያሉ በግላቸው። እንግዲህ በነገራችሁ ላይ የምንኩስና 4 ወሳኝ ምዕራፎች የሚባሉ አንቀጾች አሉት። የመጀመሪያው የአባ ጳውሊ ነው፣ ቆብ የሌለው ምናኔ። ቆብ የሌለው ብቻ አይደለም፣ ጨርሶ ከማንም ሰው ጋር 80-90 ዓመት ሳይገናኝ የኖረው ምናኔ የአባ ጳውሊ ምናኔ ይባላል። ቀጥሎ የማን መጣ? የአባ እንጦንስ። የአባ እንጦንስ ምናኔ ደግሞ አስኬማ አለው፣ የመነኮሳት ቆብ አለው፣ ቀሚስ አለው፣ ቅናት አለው። እነዚህ ሁሉ አሉት። ደቀ መዛሙርትም አሉ። ነገር ግን ከደቀ መዛሙርቱ ጋር ለደቀ መዛሙርቱ መደበኛ ስርዓት ሳይሰራላቸው እሱን እያዩ አብነት እያደረጉ እንዲኖሩ ነው። ሶስተኛው የአባ መቃርስ ስርዓት ይባላል። የታላቁ መቃራ ስርዓት ደግሞ መነኮሳትን ወደ አንድ ሰብስቧቸው አብሯቸው ከመካከላቸው
ይኖራል። አሁንም ግን ስርዓት የለም። አራተኛው ግን የቅዱስ ጳኩሚስ በዓለም የታወቀው ዛሬም ድረስ የሚሰራበት እሱ ነው። ለመነኮሳትን በአንድነት አኖራቸው፣ አንተ አበምኔት ሁን። ከዚያ ብሎ ዝርዝር ስርዓተ ጳኩሚስ የሚባል ነገር ትሰማላችሁ አይደለም? በግዕዝም አለ በአማርኛም። ወይዘሮ ዘውዴ እድሜ ጤና ይስጣት፣ በአካል እንኳ አላውቃትም፣ ግን የጻፈቻቸው ጥቂት መጻሕፍት እኔ በዚህ ዘመን እሷን አደንቃለሁኝ። እኔ ህይወቷን በዝና ነው እንጂ ብዙ በአካል አላውቃትም፣ የምንገናኝበት እድልም ስለሌለ፣ ግን መጻሕፍቶቿ እንድናውቃት አድርጓል። የተማረችውን ትምህርት ልስበክበት፣ በአደባባይ ራሴን በቲክቶክ ልናገርበት አይደለም ያለችው። የምትሰራቸውን ስራዎች የእሷን ነገር ማጋለጥ ስለሆንብኛል እንጂ የሰማኋቸው በጎ ነገሮች አሉ። ግን መጽሐፉ በአደባባይ የወጣ ስለሆነ እሷን ማጋለጥ ስለማይሆን የመጽሐፉ ልናገር። ከጻፈቻቸው መጽሐፍት መካከል ቢያንስ 4ቱን ተመልከቱ። እኔ 4ቱን ነው የማውቀው፣ 4ቱም ያሉኝ ይመስለኛል። የመጀመሪያው ቅዱስ ፖሊካርፖስ ዘሰርሜርኔስ የሚያውቀው ሰው ነበረ? ነናዋላችሁ። ለሸቀጥ አይደለም፣ የገንዘብ ችግር ያለባትም አይመስለኝም። እግዚአብሔር እሱ ያውቃል። ለሸቀጥ አይደለም፣ ለትምህርት ለአገልግሎት ነው። ራሱ ገቢው ለምን እንደሚውል እግዚአብሔር ያውቃል። እና ያንን ቅዱስ ፖሊካርፖስን አስቡት። ታላቅ ገናና ሐዋርያ ሲሆን የተረሳውን፣ ቀጥሎ ቅዱስ አግናጢዮስ ምጥውል አንበሳን፣ ቀጥሎ ታላቁ ቅዱስ ጳኩሚስን ዛሬ የምናከብረውን፣ ቀጥሎ ታላቁ ቅዱስ መቃርስን። እነዚህን 4 መጻሕፍት ታውቃለሁ። ይሷል ጠቃሚ መጻሕፍት ናቸው። ደግሞ የሚገርመው ነገር ብዙ እጇ አይለበትም። የዘመን መጽሐፍ የምንጠላው ምን ሲሆን ነው? የሰው እጅ ሲገባበት። ለምሳሌ በበረሃው ጉያ ውስጥ የምትል አንዲት መጽሐፍ የምታውቀዋላችሁ? የዳንኤል ክብረት ወርቅ የሆነች መጽሐፍ ናት። ለምን? የእሱ እጅ የለም እዛ ውስጥ። ቀጥታ ከዜና አበው ትርጉም ነው። የዜና አበው ትርጉም ከዜና አበው ተመርጦ ተተርጉሞ ነው፣ የተወሰነ ተቆንጥሮ ማለት ነው። የሰው እጅ ሲገባበት ነው ችግር የሚሆን። ለምን? መንፈስ ቅዱስ መሳሪያ ካላደረገ አንተ እጅ ሲገባበት ችግር ይመጣል። እና መጻሕፍቶቹ ስታነቡ ደስ ይላሉ እነዚህ። እና ታላቁ ቅዱስ ጳኩሚስ ይህንን ያመጣሁትላችሁ ለምንድን ነው? ስርዓተ መነኮሳትን ወይም ስርዓተ ጳኩሚስን አናገኘውም ብላችሁ እንዳትፈሩ፣ ተርጉማ እዛው ላይ ያስቀምጠዋለች። የሚፈልግ ካለ መነኮሳት የምትሆኑ ለእኛም በነገራችሁ ለሁላችን የሚጠቅም ነገር አለው። ዋናው የተዘጋጀ እና የእግዚአብሔር መልአክ አንድ ጊዜ መጥቶ እንደዛ ካደረገው በኋላ ምን አለ? አይ ፈተና ይሆንብኛል ብሎ ዝም አለ። 3 ጊዜ አናግሮታል። በ3ኛው ስርዓቱን በእብነ በረድ አንድም በነሐስ ግድግዳ ላይ ጽፎ ሰጥተው ይላል። በእጁ እንደዚህ አድርጎ ልክ እግዚአብሔር ለሙሴ ጽላትን እንደሰጠው በተመሳሳይ ከእግዚአብሔር መልአክ እንደ ጽላቱ ነው ስርዓተ መነኮሳት የወረደ። ሰማያዊ ነው፣ ሰዋዊ ሰው ሰራሽ ስርዓት አይደለም። ስርዓተ ጳኩሚስ ሰው ሰራሽ ስርዓት አይደለም፣ የመንፈስ ቅዱስ ነው፣ የጌታችን ነው። ያንን ስርዓት ተቀበለ። ከዚያ ገዳመ ዳውናስ ወይም በዚህ ዘመን በእነሱ ቋንቋ ትቤያድ ይሉታል። እንደዚህ አይነት ስፍራው ነው ያነ ገዳመ ዳውናስ፣ በእኛ ቤተክርስቲያን ተውፊት ደግሞ ይባላል። ያንን ገዳም መሰረተ። በስሩ በጣም ብዙ ገዳማትን መሰረተ። ከዛ ለእያንዳንዱ አበምኔት ያደረገላቸው የሁሉ የበላይ ሆኖ መሪ ሆኖ ደግሞ እሱ ነበረ። አሁን ሰውኛውን ስታስቡት አበምኔቶች ያደረገው እሱ የአበምኔቶች አበምኔት ሆነ አይደለም። ያለቃ አለቃ ክብር ይመስለዋል ሰው። በድሮ ዘመን ጵጵስና መከራ ነው፣ አበምኔትነት መከራ ነው። ዛሬ ደግሞ እንጀራ ነው፣ ቅቅል ነው፣ ጥብስ ነው። እንደ ትራፊክ ቅቅል ምናምን እያሉ ያሟቸው የለ። እኔ የትራፊክ ጋር የሚያገናኝ ነገር የለም። መኪና የለኝ፣ መንጃ ፈቃድ የለኝ፣ ምን ያደርግልኛል? አሹፌ ከእሱ ጋር ምንም አያጣለኝ። እንደዚህ እያሉ ያሟቸዋል። እውነት ይሆን አይሆን እነሱ ይወቁን ያላውቅ እና ዛሬ ምንኩስና ቅቅል መብያ ሆኗል እኮ። የሆነች ልጅ መጥታ በፊት ነው ሰንበት ትምህርት ቤት ማደግ። ሰንበት ተማሪዎች ያላችሁ እስቲ አንዳንድ ቀን ሞቅ እንዲላችሁ ጥሩ እንንገራችሁ። ጥሩ እኮ ብዙ ጥሩ ነገር አለ እኮ። እኔ ለምንድን ነው ክፍተታችሁ የምነግራችሁ? የበለጠ እንድትበረቱ ነው። ሰንበት ትምህርት ቤት ተምሬ ባላደግ ዛሬ እምነቴን ክጄ ነበር አለች። ምን ነው አልኳት። ሰርግ ነበረ፣ ያጎት ልጅ ነው እና ያክስት ልጅ ተድራ፣ ከዛ ከመሀል ሀገር ተክሊል ያድርሱ ተብሎ መነኮሳት ከመሀል ሀገር ኢምፖርት ተደርገዋል መጥተዋል። በነገራችሁ ላይ መነኮሳት ተክሊል ማድረስ አይችሉም። በጣም ነውር ነው፣ ኃጢአት ነው። ማድረስ አይደለም ተክሊል ሲደረስ ማየት አይችሉም። መነኮሳት አይችሉም፣ ከቶ ነው የተከለከለ ነገር ነው። እና እነዛ መነኮሳት ከዛ የኔ ቢጤ ነገረኛ ባለማወቅ ነው፣ እነሱም ባለማወቅ ለስላሳ ማቅረብ ማይዱ ላይ እብዱ ነው።
ስታይ በሽተኛ መስላለሁ እንዲህ ብሎ አቀረበው ማለት ነው። ለስላሳ ሲያቀርብለት የፔፕሲ ሚሪ እንደሚባል ኧረ ይቅር በሉኝ ብሎ ምን ቢያመጣ ጥሩ ነው? ቢራ አንተ ውሰድልኝ ነግራ ገባውና ከዛ ሄዶ ሰው ሲያናግር አንተ የፈለጉ ያኛውን ነው ምናምን ሌብል የሚባለው ውስኪ ማለት ነው ብሎ ያንን እንደዚህ ነው እንጂ ብሎ ከወንበር ደግሞ ደህናውን ወንበር አይመርጡም። በነገራችሁ ላይ ይኸውላችሁ አንድ እንድታውቁት የሚያስፈልገው ነገር በጣም ብዙ ቅዱሳን መነኮሳት አሉ። በከተማ ግን የለም አይገኝም። ስለ ከተማው በከተማ ከተማዋን እነሱ ቆሽሸው ቤተክርስቲያንን ስላቆሸሿት የከተማ መነኮሳትን የምንነጋገረው እንጂ በገዳም ያሉት በነገራችሁ ላይ በከተማም እኮ ቅድስና ያላቸው አይጠፉም። ግን እነሱን አብነት አድርገን መጥቀስ የለብንም። በመቃብር ተደብቀው የሚኖሩ እኮ አሉ፣ የምናውቃቸው እኮ አሉ። ነገር ግን ነናዋላችሁ አንድ ሰው በልዩ ችሎታው እሾህ ላይ መቆም ችሎታ ስላለው እሱን ሰዎችን እሾህ ላይ ስለመቆም እናስተምራለን። እንደዛ ማለት ነው። ከተማ ውስጡ ነው ቅድስናውን የጠበቀ መነኩሴ ቢኖርም እንኳ ከሚሊዮን አንድ ነው፣ አይገኝም። ከባድ ነው። ትናንት ያነሳውላችሁ ነገር አለ አይደለም? በግብፅ መነኮሳትን ከከተማ ለማስወጣት ምራቅ ትፉባቸው እስከ ማለት ደርሰዋል እኮ። በወቅቱ የነበሩት ጳጳስ ትፉባቸው እስከ ማለት ደርሰዋል። ምራቅ ትፉባቸው እስከ መባል ደርሰዋል። እና ይሄ ቅዱስ ሰው ያንን የመንፈስ ቅዱስ ስርዓት አቆመ። ያላየው ስቃይ የለም። ለምን ቢባል 7000 ደቀ መዛሙርት እንደነበሩት ልንገራችሁ። ሰምታችኋል ቁጥሩን? ለ7000 ሁሉ የሚያለቅስ እሱ ነበር። 7000 ሁሉ የሚቆጣጠር እሱ ነው። ለምን? እየሾመላቸው አበምኔት አለ። ግን አንዱ ሲሳሳት ከመንገድ ሲወጣ ይታወቀዋል በመንፈስ ቅዱስ። በዚያ ምክንያት ያለቅሳል። ሂዶ በአካል ያገኛቸዋል። የሚገርማችሁ ነገር እንዲያው ስለ አባታችን ስለ ቅዱስ ጳኩሚስ አንዳንድ ነገሮችን ልንገራችሁ። ከታምራቱም ከገድሉም ከትሩፋቱም አንዳንድ ነገር ልንገራችሁ። እነሱን እያነሳን እንሄድ። የሚገርማችሁ ነገር ምን ያህል ስራ አጠንቃቂ እንደሆነ እንድናውቀው ብዬ ነው። ይሄ ቅዱስ አባት ከቀናት በአንዱ ቀን አንዲት የታመመች ሴት ይዘው ይመጡና ከገዳሙ በር ያቆሟታል። እንዳያስገቧት። የወንዶች ገዳም ለብቻ ነው፣ የሴቶች ገዳም ለብቻ ነው። እሱ ያለ ከወንዶች ገዳም ነው። አባቷ መጣና ወድቆ አባቴ ሆይ እባክህ ራራልኝ፣ ልጄን ጋኔን አድሮባት እያሰቃያት ነው። አንተ በአምላክህ ኃይል እንደምታድናት እኔ አምናለሁ ብሎ አለው። ምን አለው? ልጄ ሆይ እኛ መነኮሳትን ሴት አናይም ብሎ አለው። እባክህ ብሎ ሲዘበዝበው ኋላ ምን አለው? እንግዲያውስ አለው ልብሷን ይዘናና በሱ ላይ እንጸልይበት፣ ከዚያ በኋላ ትድናለች አለው። ልብሷን ይዞ መጣ። ተቀበለና አባ ጳኩሚስ መለሰለት። ምን ነው አለው? ይሄ እሷ ልብስ አይደለም። አረ የእሷ ነው፣ አሁን ለብሰው የነበረች እኮ ነው አለው። የእሷ አይደለም አልኩ። አረ የእሷ ነው አለው። ይኸውልህ ይሄ ልብስ የእሷ አይደለም፣ ጠላት መጫወቻ ያደረገው ልብስ ነው። ልብስነቱም አይሷ ነው። ነገር ግን ከአንተ ተደብቃ ድንግልናዋን ለአንድ ጎረምሳ ስትሰጥ ለብሰው የነበረችው ቀሚስ ይሄ ነው። ንስሐ ካልገባች ከቶውኑ ድነት የለም፣ ሂድ አለው። ሄደና አባቷ ቢጠይቃት አዎ እውነት ነው፣ በዚህ ቀሚስ ነው እንደዚያ የሆንኩበት አለችው። ንስሐ ከገባች በኋላ ጸሎት አድርጎ ቅባ ቅዱስ ገብቶ ያን ልብስ ስትለብሰው ዳነች። ናላችሁ የአዲስ አበባ ጉባኤ ሲሆን እንደዚህ ምናምን ሲሉ ጎንደር መታለች አይደል? ይላል ሰው። መድኃኔዓለም የተመሰገነ ይሁን፣ የደጎቹ እምነት። ከዛ አንድ ሰው ደግሞ ይመጣና አባቴ ሆይ ልጄ ታመመብኝ፣ ጋኔን አድሮበት ተጨነኩኝ፣ ምን ላድርግ? ወደ አንተ እንዳላመጣው ችሎታ የለኝም፣ በጣም ነው የሚያስቸግር አለው። ከለመነኮሳት ስርዓተ ማዕድ አላቸው አይደል? ለስርዓተ ማዕድ የተፈተተ ቁራሽ ህብስት አነሳና ውሰድና ይህንን አብላው፣ ነገር ግን የምታበላው በባዶ ሆዱ ነው ብሎታል። ሄደ። ለልጁ ሲሰጠው ልጁ ከየት እንደመጣ አያውቅም፣ ያደረበት ጋኔን ግን ያውቃል። አልበላም አለ። ከዛ በሚቀጥለው ቀን ተምራ መጥቶ ዳቦዋን ያችን በተምር ውስጥ አሸጋት ሰጠው። ክፍት አድርጎ አውጥቶታል። ከዛ አባትየው አየና ጠቡ እልኩ ከልጁ ጋር እንዳልሆነ ገብቶታል። ምን አለ? ያችን ከፊቱ አስቀመጠ። አባ ጳኩሚስ የላካትን ፍትሐ ህብስት ማለት ነው አስቀመጠ። ከዛሬ ጀምሮ ምግብ የምትበላ እችን ስትበላ ብቻ ነው። ምግብ አቆመበት ለቀናት። የት ይድረስ? ለምን? ልጁ ሲርበው ታውቃላችሁ፣ ጠላት አብሮ እንደሚርበው
ብዙ ጊዜ አጋንንት የሚያስቸግራቸው ሰዎች በጣም ጾምና ስግደት ላይ ጸበል ብቻውን አይደለም ጾምና ስግደት ላይ ያተኩሩ የሚባል ለዛ ነው። በነገራችሁ እናንተ ስትሰግዱ ምን እሱ በምን ምክንያት ነው ስትሰግዱ? ስግደቱን ለምንድን ነው የሚጠላው ይመስላችኋል? ጾሙን በግዱ በላት። በዚያ ምክንያት ዳጭሩ ጠላት ወጥቶ ሄደ፣ ዳነ። ይህ ልጁን ይዞ መጥቶ ለመነኮሳቱ የተደረገለትን ነገር ምስክርነት ሰጥቶ ይሄ ሰው ተመልሷል። እግዚአብሔር በሚያውቀው ደግሞ አንዲት ሴት መጣች። ያቺ ሴት ግን ወደ ገዳሙ አልደረሰችም። ደም ለረጅም ዓመታት ይፈሳት የነበረች ናት። በወንጌል ልትጻፈችው እንተ ደም ይሆዛ ቬሮኒካ እንደሚሏት። ከዛ እኔ አባ ጳኩሚስን ላገኘው ሻ ነበረ፣ ነገር ግን እኔ መሄድ አልችልም። ስለዚህ ምን አለች? ጌታ ኢየሱስ ክርስቶስ ሆይ እኮ አንዳንድ ጊዜ አያችሁ እህቶቻችን፣ እስቲ ልብ አድርጉ። ጌታ ኢየሱስ ክርስቶስ ሆይ ወዳጅህን አባ ጳኩሚስን ወደ እኔ ታመጣው ዘንድ እለምንሃለሁ። መጣ። ከማን ሄደ ግን? ወደ እሷ ቀጥታ ሳይሆን ወደ አንድ ቅዱስ ካህን አለ፣ አባ ጳኩሚስ ጋር የሚዋደድ አንድ ካህን፣ ወደ እሱ ከሱ ዘንድ እንዳላወቀች፣ ምክንያቱም የእሷ የነፍስ አባቷ ስለሆነ ያ ካህን ማለት ነው እንዳለ ስታውቅ ሄደችና ሄዳ ብትገናኘው ስርዓት አይደለም ሴት ልጅ ማገት። ስለዚህ በኋላው ዞረችና ይሄ በኋላው ያለ ልብሱ ላይ ወደኋላ ተጎትቶ ከተቀመጠበት ስፍራ ዘርፈፍሎ ወደ መሬት ላይ ወድቋል። ሄዳ ጌታዬ በወዳጅህ በዚህ ቅዱስ ሰው እንደምድን አውቃለሁ ብላ ያንን ዳሰሰች። በወንጌል ተጽፎ በማርቆስ ወንጌል ምዕራፍ 5 ላይ ዳነች። እግዚአብሔርን አመስግና ሄደች። እኔ የእነሱ የቅዱሳን ስራ ብቻ አይደለም የሚገርመኝ እምነቷ። ሁለት ነገር ከሆነ አንደኛ አምጣልኝ ወደ እኔ በቃ ደግሞ እንደዚህ ሰምተሽ ነገ ተነስተሽ ቅዱስ ገሌን አምጣልኝ እንዳትዪ፣ እንደሱ ሳይሆን እምነት ደረጃ ላይ የደረሰ ሰው ነው እንደዚህ ለማለት የሚችለው። እምነት ደረጃ ላይ የደረሰ ሰው ነው እና እሱን ማስተዋል ያስፈልጋል። ብዙ ጊዜ በአባ ጳኩሚስ ታሪክ ውስጥ የሚተረክ አንድ ታሪክ ላለ አንዲት ሴት ይዘው መጡ። እምቢ አሉት። እናስገባታለን አሉ እና ገና ከርቀት እያለች ሳትጠጋ እሷን አይደለም ያያት፣ ከራስ ፀጉሯ እስከ እግር ጥፍሯ እንደ ንብ ቀፎ ሰፍረውባታል። ሰው ደካማ ነው። በዚያውም ላይ ሴት በምን ትችለዋለች? ጌታዬ የእሷን ህመም ወደ እኔ ገልብጠዋል። ክርስትና ምን እንደሆነ እንዲገባ ነው ብዬ ገልብጠዋል። እነዚያ ሁሉ አጋንንት ትእዛዝ ስለሆነ ወደ እሱ መጡና ገቡ። እሷ ድና ሄደች። ገብቶ ከቤቱ መጾም፣ መስገድ፣ መጸለይ፣ መጾም፣ መስገድ፣ መጸለይ ከወትሮ የተለየ ገድል በጣም አበዛ። ከዚያ በሱ ላይ ሆነው እሱን የሚያሰቃዩት እሱን በጾም በጸሎት የሚያሰቃያቸው አጋንንት ሲያወሩ ይሰማቸዋል እና እንሂድ ሲባባሉ ሰማቸው። ለምን? እነሱ ከሚያሰቃዩት ይልቅ እሱ የሚያሰቃያቸው በዛ። ከዛ ይህን ስለሰማቸው ቆዩ እንጂ እንግዶች እኮ ናችሁ፣ ውላችሁ አድራችሁ ነው እንጂ መሄድ አማሰነን እኮ የሰውዬ ከገነት ካባረር ነው ካስወጣ ነው ከአዳም በቀር እንደዚህ ያለ አርበኛ ገጥሞና አያውቅም ብለው መስክረውለት ሸሽተው ሂደዋል ይባላል። አንደኛው ታሪኩ እሱም እሱ ነው። እንግዲህ ደቀ መዛሙርቱን በየገዳሙ አሰማርቷቸው ከመነኮሳት ስርዓት መካከል ደህና ዋላችሁ ለንግግር ለስብሰባ የሚሰበሰቡባቸው ጊዜያት አሉ። ከነዛ ጊዜ ውጭ ስትቀመጡ የአበውን ዜና የመጻሕፍትን ነገር ተነጋገሩ እንጂ ተርታ ወሬ ዋዛ ፈዛዛ አታውሩ ይላቸዋል። እና አንድ ቀን ከበዓቱ ወጥቶ ሲመለከት መነኮሳት በአንዱ ስፍራ በአንዱ ገዳም ተሰብስበው ይጫወታሉ። የሚነጋገሩ ቅዱሳት መጻሕፍትን ነው። ቅዱሳት መጻሕፍትን መነጋገር ሲጀምሩ ሰራዊተ መላእክት ወርደው ከበቧቸው። መንፈሳዊ ቃላት ሲነገሩ መላእክት ደስ ስለሚላቸው ማለት ነው። በሌላው ገዳም ግን ዋዛ ፈዛዛ እየተነገረ ነበረ። መጀመሪያ መልካም ሲናገሩ ቆይተው አንተው ዋዛ ፈዛዛ ሲጀምሩ አጋንንት መጥተው ከበቧቸው። ይህንን ነገራቸው፣ እባካችሁ ልጆች ዋዛ ፈዛዛ እንኳን ለመነኩሴ ለማንኛውም ክርስቲያን ደህና ዋላችሁ እንኳን የምንለው ለመነኩሴ ለምንድን ነው? መነኩሴ ከሰባ ዓለም የተለየ ነገር ይጠበቅበታል። ለምን? ለዓለምን ትቻለሁ ለክርስቶስ ሎቱ ስብሐት ሙቻለሁ ብሎ እስመ አነ ምውት በሀበ ዓለም ብሎ ወዓለምኒ ምውት በሀቤ ዓለም በእኔ ዘንድ የሞተች ናት። ቅዱስ ጳውሎስ አይደል እንደዚያ ያለ? የዓለም ብርሃን ዓለም በእኔ ምንድን ናት አለች? ሞታለች። ምንም ከሷ የምፈልገው ነገር የለም። መነኩሴ ማለት እኮ እንደዚህ ነው። እኔ ደግሞ በዓለም ዘንድ የሞትኩ ነኝ። እሷም ከኔ የምትፈልገው ነገር ላት ብትፈልግ የምታገኘው ነገር ለዓለም ሰጣት ነገር የለኝም ነው። እንደዚያ እያለ አንድ ቀን
አንድ ነገር ለመነ። እኔ የዚህ ቅዱስ ጳኩሚስ የለመነው በጣም ያስገርመኛል። ጌታዬ ወይ አለ ለነፍሴ ለድህነቴ እተጋ ዘንድ ሲኦልን አሳየኝ። ዛሬ ምኞቴ ነው ለሁላችንም እንዲሁ ለአንድ ደቂቃ ብትሆን ማዕረግ ቅድስና ይጠይቃል እንጂ ክርስትናን መቀለጃ ላደረግ ነው። በተለይ ደግሞ በቤተ መቅደስ ላለን ለከተማ መነኩሴ፣ ለከተማ ዲያቆን፣ ቄስ፣ ጳጳስ፣ ሰባኪ፣ ዘማሪ ምናምን ለምንባል ለሁላችን ከኔ ጀምሮ ከኔ ከተርታው ጀምሮ አንድ እንደ ለአንድ ደቂቃ ማሳየት ብቻ አይደለም። ሕፃን ልጅ ሲያስቸግር እናት ወስዳ ጣቱን ከሳቱ ላይ ርምጥ ታደርገዋለች አይደለም? ቅመሳት ነው አይደለም? ልክ እንደዛ ትንሽ ከግራችን ስድድ አድርጎ ትንሽ እምሽክ እስማ አቤት አቤት። ጌታችን ግን ስለ ክብር ሲኦልን ብቻ አይደለም ማሳየ፣ ገነትንም አሳዩታል። በገነት ያሉ ጻድቃንን ጎበኘ። የሞተ መስሏቸው ነበር። በተመስጦ ሄዶ ደቀ መዛሙርቱ ደንግጠው ነበር። ሲኦልንም አየ። ለነፍሴ ለሰውነቴ እንዳለቅስላት ብሎ ነው። ያንን ካየ በኋላ ሁልጊዜ እንግዲህ በእነዚያ ሁሉ ወደ እነዚያ ሁሉ ገዳማት ሲሄድ አባታችን ቅዱስ ጳኩሚስ በመንገድ ይወጣና ያየዋል መንገዱን። መልካም መንገድ ካለ ማለት ነው። አልፈልገውም ይላል። ምንድን ነው የሚፈልግ? እሾህና እንቅፋት ነው የሚፈልግ። በተለይ ረቡዕና ዓርብ ከሆነ እሾህ ባለበት ቦታ እግሩ እየደማ ይሄዳል። እሾሁ ሲወጋው የጌታችን አክሊለ ሦክ ችንካር ለማስታወስ ነው። ደስ ይለዋል። ታዲያ እንቅፋት ሲመታው ደስ ይለዋል። ጫማ መነኮሳት ጥንቱን መቼም ህልም ነው። ዛሬ ነው ያደረገው። ካተርፒለር የሚባል ጫማ አለ። እንዲህ በዚህ ዘመን ሰው አይሸጥም እንጂ ሰው ቢሸጥ ቀድሞ ሰዎች ሲሸጡ በነበረበት ዋጋ ያክል የሚሆን ማለት ነው። እንዴት ዋላችሁ? እንዴት ዋላችሁ? እንኳን አንድ መነኩሴ አንድ ክርስቲያን ውድ የሆነ ነገር ገዝቶ ሲለብስ በደል እንደሆነ አታውቁ? ድሃ ባለበት ሀገር፣ ሰው በሚራበበት ሀገር ቅድም አንዲት እናት መጡ። ምን ሆነው ነው? ቸግሮኛል እና ምንድን የፈለገው? ባለፈው የትንሣኤ ጊዜ ተመዝገቡ ተብሎ የዛን ሰሞን ችግር ገጠመኝና ሳልመጣ ቀረሁኝ። ያ የስጋው ማለት ነው። አይ ታዲያ አለፈ አይደለም እንግዲህ ወይ ለመስከረም ወይ ለልደት ነው። እንዴት ልሆን እስከዚያ ድረስ? መስራት ይችላሉ። ባለቤቶት ምንድን ነው የሚሰራ? የቀን ሰራተኛ ነው። ሲያገኝም ሲያጣም ነው። እኔ ይህን አይደለም ነገራቸው የፈለጉት። እንደዚህ አይነት ሺህ አይደለም በሚሊዮን የሚቆጠር ሰው አለ። እና ኋላ ምን ማድረግ ይችላሉ? እንጀራ መጋገር ይችላሉ። እሺ እንግዲያ ጉባኤው የተወሰነ ጤፍ ይግዛለዎትና ያንን ጋግረው እየሸጡ ይጠቀሙ። ከእርዳታ እንዲሰሩ ማድረጉ ነው የሚሻለው። እርዳታን በቋሚነት ለመስጠት ስለማንችል ማለት ነው። ስታያቸው ስታተስ ያላቸው ሰው እንደሆነ ይታወቃሉ አይደል? ይሄ ምድራዊ ነገር ነው ማወራችሁ። ስታተስ ምላችሁ ሰማያዊ ነገር አይደለም አይደል? የሚያረጉ ስለጠፋቸው አፈሩ ላይ ተንበረከኩ፣ ወደቁ። ለምስጋና ማለት ነው። ችግር አይኑ ይጥፋ ይላሉ አባቶቻችን አይደል? አስበዋል። እንደነዚህ አይነት እናቶች ቤተሰቦቻቸው እንደዚህ ነው ተቸገሩ። አንተ ውድ ልብስ ብራንድ ትላለህ። በነገራችሁ ላይ ብራንድ ማለት የልብሱን ጥራት አይደለም የሚነግርህ፣ ከልብሱ ላይ የተለጠፈውን ጣዖት ነው የሚነግርህ። ለምሳሌ አንድ ባስኬት ቦለር ሊሆን ይችላል፣ ወይ ደግሞ እግር ኳስ ተጫዋች ሊሆን ይችላል አይደለም? የሆነች አንዲት ዱርዬ ዘፋኝ ልትሆን ትችላለች አይደለም? የእሷ ስም ስለተለጠፈበት ያ ነገር ምን ይባላል? ብራንድ። ብራንድ ማለት እኮ እዛ ያለው ስምና ስዕል ነው። ብራንድ ማለት ጫማው አይደለም። ብራንድ ሲባል መገለጫውን ማየት ነው። እናስበው። ምን አለ ኖርማል ነገር ብንለብስ? ቦንዳ ይባላል። ቦንዳ ምንድን ነው? ቦንዳ ታውቃላችሁ? ቦንዳ ማሰሪያው ነው ልብሱ ነው ቦንዳ የሚባል? እስቲ እናንተ ነጋዴዎች ልብሱ ነው ማሰሪያው ነው ቦንዳ? ማሰሪያው ነው። እስቲ ከቦንዳ ትገዛላችሁ? የሚገርመው ነገር የምትገዙትም እናውቃችኋል፣ ተደብቃችሁ አይደል? እንትን ተራ የሚባል ደግሞ አለ። እንዳልጠራው ያው ጥሩ አይደለም ብዬ ክንዴ ቡቲክ ይባላል። ለስታተስ እኮ ነው ለራሱ ክንዴ ቡቲክ። በእጁ አንጠልጥሎ ስለሚሸጠው ክንዴ ቡቲክ አለ። በእርግጥ እውነት ለመናገር ሰው የለበሰውን ነገር እንዲሁ ዝም ብለን እንለብሳለን። ግን አነሰም በዛም ረከስ ወዳለው ብናደላ ምን ችግር አለበት? እዛ ሰው ሀገር ላይ ተመለከታለ። በቋንቋው እንግሊዝኛ አይመስለኝም ይሄ እና ዶላራማ የሚል ጽሑፍ አየሁኝ። ዶላር የሚለው ይገባኛል። ከዛ በኋላ የተቀጠለው ግን ምንድነው አልኳት። አብራኛለች እዛ ሰው ሀገር
በዛ ሰው ሀገር ምላችሁ ገብቷቸው ለዛ ሩቁ ሀገር የሀብታሞቹ ሀገር የስጋ ሀብት ያላቸውና ይሄ የድሆች ሱቅ ነው ማለት ድሆች ሲባል በቃ ለራሱ ስታተስ ካልተጨነቀ $1 እንኳ እቃ የምትገዛበት ነው። ሌላ ቦታ ሄደ $1,500 ምናምን የምትባለው ነገር $50 የምትባለው እዚህ $1 ሁሉ ልታገኝበት የምትችለው ነው ዝቅተኛ ዋጋ ያለው። ከዛ ከነሱ ቀጥሎ ደግሞ ይሄ ኮስኮ ወልማርት ምናምን የሚባሉ ይሆናል እንደነሱ ላሉ እነሱ ነገራቸው ላይ መካከለኛ ነው። ዋኖቹ ግን ብራንድ ቢሸጡት ደግሞ ሌሎች ናቸው። አስቡት አንድ ወይን ለመጠጣት $50,000 ይከፈላል። $1,000 ምንዛሬ ስንት ነው? 100 ምናምን ሺህ 50,000 ውስጥ ወደ 1 ሚሊዮን የሚጠጋ ማለት ነው። እዛ ይኸውልህን እኛ መቼ ነው ታዲያ በዚህ ያክል ወይን የጠጣ ነው አትበለኝ። አንተ ራሱ ውድ ነገር ታረጋለህ፣ አንቺ ታረጋለሽ፣ እኔ ያረጋለሁ። በነገራችሁ ላይ ማን እናረጋለን አይደል? የለንም አለ። አንዳንዶቻችሁ እኔ ማን እናረጋለን ለምን ይመስልሃል? ስለሌለ ሲኖርማ እኛ እንከፋለን። ይገርማችኋል፣ እኛ እንከፋለን ሲኖርማ። ማጣት እኮ አንዳንድ ጊዜ ደግሶ ያደርጋል፣ ህግ ያስጠብቃል፣ ስርዓት ዳም ሆነች ነው። ተመስገን መድኃኔዓለም የዕለት ጉርስ የዓመት ልብስ ሳትነሳ እንደዚህ ኪሳችን ባዶ ስላደረከው እናመሰግናለን። ተመስገን ነው። እውነቴን እኮ እንደዛ እኮ ነው ይገባል። እንዴት ዋላችሁ? እና በእውነቱ ይሄ ቅዱስ ሰው እንደዚህ ያደርግ ነበረ። እሾ ይረግጣል፣ እንቅፋት ይመታዋል። የሚገርመው ነገር አባ ቴዎድሮስ ደቀ መዝሙር አይደለ ረዳ ጳኩሚስ አሁን ግንቦት 2 ያከበር ነው። መነኮሳት ተሰበሰቡን አንተ እንዲሁ ይሄ ቅዱስ አባታችን እንዲሁ ስናውቆችን ልብስ ነው ያቺ የመነኮሳት ልብሱን አይቀይረው ቅያር የለው። መነኮሳት ሁለተኛ ልብስ ይሰጧቸዋል። በስርዓተ መነኮሳት አለ ማለት አንዱን ሲያጥቡ የሚለብሱት አንድ ይሰጣቸው፣ ሁለት ነው ከሁለት በላይ አይፈቀድም ለመነኮስ ልብስ እና እንደዛ ይሰጧቸዋል። ለሱ ግን ቅያርም የለውም። ቢያረጉት ቢሰሩትም ቢያሉ ኋላ አንድ ቀን አባ ቴዎድሮስ መጨከኔ ነው አለና ሄዶ ያችኛይቱን ልብስ ይህችን የሚለብሳትን ማለት ነው ደበቀበት። ከዛ ወጣና በላይ የሚደርባት ነው እና ብርድ ወራት ነበር፣ ክረምት ነበርና ልጄ ልብሴን ስጠኝ አለው። አዲሱን አመጥቶ ሰጠው። እሱ እንደማለሰው ታውቃለህ። ለምን አለው? ከመነኮሳት አንዱ ይሄን የኮራቁቱን ይሆናል ፈልግ ሂድ ብሏል። ምግብ ሲያቀርቡለት ከመነኮሳት አንዱ ይሄን የርቦት ይሆናል ውሰዱ የሚል። ከዛ ምን አለው? አባቴ ጳኩሚስ ከፈለክ ልበስ፣ አሮጌውን አላመጣውም አለው። ልጄ ትእዛዝ ነው አምጣዋል። አላመጣም። ለመጥቀም ነው አባቱን፣ እሱ መንፈሳዊ አባቱን ለመጥቀም ነው። በዚያ ሰዓት ግን አባ ቴዎድሮስ አንድ ነገር ተመለከተ። ብርዱ ወደ ሰውነቱ ወደ አባ ጳኩሚስ በጣም ዘልቆ ገብቶ ሲንቀጠቀጥ አየው። ደነገጠና አሮጌውን አመጣለት። ንስሐ ገባ። ካህኑ የሰጠው ቀኖና ትንሽ ነው። እሱ ግን አባቴን እንዲያድርገዋል ብሎ 7 ዓመት ነው ቀኖናውን ያራዘመው። 7 ዓመት ነው ያለቀሰ አባ ቴዎድሮስ። ማለት ጠቀምኩ ብዬ እንዲያድርገዋል፣ ሁለተኛ ነገር ትእዛዝ ነው እያለኝ አልሰማሁትም ብሎና እንዲህ ያለም ነገር ነበር። ከገድሉ መካከል አንድ ቀን ደግሞ እርማት ያገኘበት አጋጣሚ አለ። ነና ዋላችሁ። እርማት ያገኘበት አጋጣሚ አለ። ሲሰግድ አባታችን በጣም ስግደት ከማብዛት የተነሳ ቅዱስ ጳኩሚስ ወዙና እንባው አብሮ ተቀላቅሎ እየወረደ መሬት ይርሳል። አንድ ቀን ግን የቆመበትን ስፍራ ጭቃ ሆነ፣ እንባና ወዙ ወርዶ። በእንባ የታወቁ አባቶች አሉ፣ እንደና አባ አርሳኔዎስ ያሉ ለየት ያሉ። አባ አርሳኔዎስ ሲያለቅስ በዚህ በጽህሙ ወርዶ መሬት ሲያረስ እያዩና አባ ዳንኤል የሚባሉ ደቀ መዛሙርቱ ይሄ ፋጋ አለ አይደለም፣ ፋጋውን ያስቀምጡታል እና ጸሎቱን ሲጨርስ ሲመጡ ሞልቶ ነው የሚያገኙት። በዛ ውሃ ስለማይገኝ በረሃ ስለሆነ ሰሌን የሚነክሩ በሱ ነው እንቀብ ምናምን ዘንቢል ለመስራት ማለት ነው። እና አባ ጳኩሚስ እያሰገደ ሲያለቅስና ወዙ ሲፈስ ጭቃ ሆነ። ጌታችን ተራራ ግርጌ ላይ ነበረ ገዳሙ ያለበት። እዛ ኋላ አባ ጳኩሚስ የተቀበረ እዛች ስፍራ ላይ ነው። እዚያ ላይ ሆኖ ጌታችን ታየው። ቀና ብሎ ጌታዬ አንተን አገኝ ብዬ እንዲሆናለሁኝ አለ። ነገሩ በጥሬ ስትመለከቱት ክፋት የለውም። ጌታችን ምንም አላለውም፣ ዝም አለው። በሌላ ቀን እዚያ ተራራ ላይ ጌታችን መስቀል ተሸክሞ አየው። ጌታችን ራሱ መስቀል ተሸክሞ ለቅዱስ ጳኩሚስ ታየው። ሄዶ ጌታዬ ምን ነው አለ። እኔም እንጃ አንተ አድን ብዬ እንዲህ መስቀል ተሸከምኩ አለ። ለአንተ ብዬ ስለማይባል በሃይማኖት። ደህና ዋላችሁ? እንዴት ዋላችሁ? ኧረ በሞቴ ድምፅ ማጓ እኮ የለም። እኔ ብቻዬን ነው እንደዚህ እየጮኩ አልኩ አለ። ድምፅ ማጓ አይሰማም እዛ ማዶ
ማን ይሰማል ያለ እና እንዴት ባላችሁ ለአንተ ብዬ ለአንቺ ብዬ የሰመረ አነጋገር አይደለም። ለነዳያን እንኳ ገንዘብ ስሰጣቸው እየጠቀምናቸው ነው። እየጠቀሙን እኮ ነው። ለነዳያን ስንዘክር እየጠቀሙን ነው፣ እየጠቀምናቸው አይደለም። እንዲህ ያለ ታሪክም አለው። እንዲያው በነገራችሁ ላይ የቅዱሳን ገድል ሲነገር አንዱ ተነግሮ አንዱ እንዳይቀር እንደ ሰነፍ ተማሪ ሃይላይት ይኮና ጤራ ርስ ጽፍ ያለኝ ምንድን ነው እንተ ደም ይወዛ ዘተፈወሰ በህብስት ዘማሰነ ድንግልና እየተባለ እንደዚህ ያው ታሪኩ እንዳረሰው አንዳንዱን ነገር የሚያስታውሰኝ ነገር ነው። አንዳንዱ አንተ እንዴት ነው በቃሉ የምታስታውሰው? አይ ጊዜ ያለው አንዳንድ ቀን እምቢ ይላል። አሁን የአባ አርሳኔ ውስጥ ታስታውሳላችሁ? 3 ዓመት 4 ዓመት በፊት እዛ አጣጣሚ ሚካኤል ላይ አየሁትና ሳስበው አንዳንዱ ነገር እንዳይዘለል ብዬ አስታውሳለሁ። እንደዚህ ነበረ። ለምን ገድሉን ነው። ይሄ ገድለ ቅዱስ ጳኩሚስ ነው። ቢያንስ እችን ጥቂቷን ልናገር ብዬ መጥቼ ከሷው እየተወሶ ጠፋለ ተጨርሶ እንደሚሉት ህዝቸ ጥቂቷ ብሶ መረሳት ስለሌለበት ነው። ወደፊት ግን ሰፊውን ለመተረክ እንሞክራለን በእግዚአብሔር ቸርነት ማለት ነው። ከቀናት በአንዱ ቀን አባታችን አባ ጳኩሚስ በበዓቱ እያለ አንድ ባህታዊ ይመጣል ሊጠይቀው። ከዚህ ያ ባህታዊ እንግድነት ስለመጣ ሲመሽ እራትን ሊያቀርብለት ፈለገና ልጄ ቴዎድሮስ አለ፣ ደቀ መዝሙሩ ማለት ነው፣ እራት አቅርብለት አለው። እሺ ብሎ ሄደ። በዛው ቀረ። እንግዲህ አስቡት፣ አባ ቴዎድሮስ አባ ጳኩሚስ አዙት ምን ነካው ብሎ ሌላ መነኩሴ ጠራና አሁንም አዘዘው። ቀረ። እንደዛ እያለ ብዙ ሰው አዘዘ፣ ቀረ። ኋላ ግራ ገብቶት ወጥቶ አባ ቴዎድሮስን ጠራውና ልጄ ሆይ ለምንድን ነው እራት አምጣልኝ ስለ እራት ያላመጣ ለሱ ለእንግዳው ብሎ አለው። አባቴ እራት እንዳታመጣ ብለህ እኮ ነው የተቆጣኸኝ ብሎ አለው። ምክንያቱም በኋላ ነግራቸዋለሁ። ሁሉንም እየዞረ ጠየቃቸው። ሁሉም እንደዚህ ያሉት እንዳታመጡ ብለን የተቆጣህ እንዳሉት። የሚገርማችሁ ከባይታዊ ጋር ሲያወራ ከበር ላይ ቆሞ ጸላይ ሰናያት በግልጥ ይታየዋል። ከበር ላይ ቆሞ ሊረብሸው የተለያየ ምታት ያሳየዋል። ባይታዊ ጋር እያወራ ቸል ብሎታል። ስለተናደደ እሱ ሲናገር የእሱን ድምፅ ተቀብሎ እየቀየረ ነው ለነሱ የሚሰጣቸው። ከበር ላይ ቆሞ ማለት ነው ጸላይ ሰናያት እና የዛን ቀን ምን አላቸው? ልጆች ሆይ መነኮሳት በማንም ላይ ከተሆኑ እንዳይቆጡ አደራ። ለምን ቢባል ሰው የሚያናድዳችሁ ነገር ቢናገራችሁ እሱ እንደተናገረውስ ምንድን ነው ማረጋገጫ? ወደኛ ጆሮ ሲመጣ ጠላት ቀይሮ አምጥቶት ቢሆንስ? እንደዛ እኮ ነው። እና እንዲህ ያለ ትምህርት የሚሰጥበትን ነገር በህይወት አጋጣሚ አግኝቷል። ከዚያ ውጪ ታመመ፣ በጣም ታሞተኛ እና ከሰውነቱ ስላለቀ ቆዳና አጥንት ነው ሰውነቱ የነበረና እዚያ ጋደም ሊል ፈልጎ አጥንቶ እየወጋ አላስተኛም አለ። በጣም ካቅም በላይ ሆነ እና ልጄ ወይ ሰሌን አምጣና አንጥፍልኝ እዚህ አለ። ምክንያቱም አፈር ላይ የሚተኛው ጊዜ። በነገራችሁ ላይ አካል መውጋት ረከባድ ነው። ይሄ ነው አልላችሁም፣ ግን አይቼው አውቃለሁ በሰው። አሁን አምና ያረፉት አባታችን አባጡ መልሳን የጣራ ገዳሙ መጨረሻ ሰሞን ላይ በዚህም መተኛ ታቅቷቸው ነበረ ብለውናል። በዚህም ቢተኙ የገዛ አጥንታቸው ይወጋቸዋል። በዚህም ቢተኙ ታውቋቸዋላችሁ። አባጡ መልሳን ታገብረ ስላሴ አታውቋቸውም? ወንተ ታውቋቸዋል አይደል? ያውቋቸው የለም ሌሎቻችሁ? እንዴት ያሉ ቅዱስ ሰው ነበሩ። ብቃት ከተባለ በዘመኑ ሊመሰክርላቸው የተመሰከረ በምድርም በሰማይም የተመሰከረ ብቃት ማለት ከእሳቸው ዘንድ ነበረች። አባጡ መልሳን እግዚአብሔር በቀኝ ያቁማቸው፣ በረከታቸው ይደርብን። አሁን ሚያዝያ ዓመት አለፋቸው። ሚያዝያ 22 23 አካባቢ እና ሰሌን አንጥፍልኝ አለው። አባ ቴዎድሮስ በጣም ከማዘኑ የተነሳ አንዲት ሰሌን ተነጥፋ የአጥንትን መውጋት አታስቀርም ብሎ 7 ሰሌን ተራራውጣ አነጠፈለት። እምቢ አለ፣ አልተኛም። ለምን ሲባል ይሄን የሰሌን ያጣ ስንት ሰው ይኖር። በነገራችሁ ላይ ክርስትና ላይ አንዳንድ ጊዜ ምንላ እንደዚህ ሆነ እኮ አትኖርማ። ታስታውሳላችሁ? አንድ አሜሪካን የሚኖር የዝክረ ቅዱሳን ተማሪ ትልቅ ሰው ነው፣ የተከበረ ሰው ነው። አንተ እስቲ በሞቴ ገንዘብ ልላክልና እነዚህን ዝክረ ቅዱሳን አገልጋዮች እስቲ ያዝናናቸው፣ ዘላለም ተጨቆነ። ምን ብዬ ነው የተጨቆንኳቸው? ምን ሰርታችሁ ታውቃላችሁ? ነና አላችሁ? ምን ሰርታችኋል? ምንም። ምን ተጨቆንኳችሁ?
በሳምንት አንድ ቀን መተህ ለምትማረው ደግሞ አዝናናቸው። እንዲሁ ደግሞ ምን ይላሉ እዛ ሰው ሀገር የሆነ ነገር ሊገዙ ሲሉ ስንት ነው ዋጋው? ይህን ያህል $1 ይላሉ። በብር አንተ ታብዳለህ። በብር እዚህ ሀገር በብር አይሰለም። በብር ማሰላበት ምክንያት ይገባቸዋል። እዛ ያሉትን የነዳይ ምሳሌ አይደለም። እኛ ለምሳሌ ዝቅተኛ ዋጋው ከ90 እስከ 120 ነው አይደለም? የጾም ምግብ በጣም ዝቅተኛ በአንድ አይነት ወጥ ከሆነ 90 ብር ይገኛል። 100 ብርም አለ፣ ከዛም በላይ አለ። ያው እንደየአይነቱ ነው። በዛ አስሉት። አንዳንድ ጊዜ እኛ ለመዝናናት ለን የምናደርገውን ነገር እና ብቻ ዝርዝሩን እንቶ አንድ ክርስቲያን ትርፍ ነገር ሲያምረው ቶሎ ማሰብ ያለበት ማንን ነው? ከመደበኛ የጎደለበትን። አንተ ሁለተኛ ቤት ሲያምርህ ቤት የሌለውን፣ አንተ ምግብ መቀየር ሲያምርህ ምግብ የሌለውን ሰው ማሰብ ነው። እምቢ ብሎ ከተቀረ አልተኛ በዚህ ያለ አንሳልኛል በሙሉ አስነሳ። ከዛ ምግብ አምጥቶ ጨመር አድርጎ ሲሰጠው የለም የራበው ሰው ይኖራል፣ ውሰድና ስጥ፣ ለእኔ የወትሮ በግር መበላትን ያክል ስጠኝ ነው የሚለውና እሱም ራሱ አስገራሚ ነገር ነው። ለሁሉም እኔ የአንድ ፈላስፋ ንግግር ልንገራችሁ። አንድ ፈላስፋ አባ ጳኩሚስ ሊጠይቅ መጣ። ነናወላችሁ ለመፈተን ነው ፈላስፋዊ መጣ እና ከአባ ጳኩሚስ ሳይደርስ ማንን ያገኘዋል? አባ ቴዎድሮስን። አባ ቴዎድሮስ ልጅ ነው፣ በጣም ልጅ ነው። በገድል ግን ከቅዱሳን በላይ ነው በዛ ወራት። እና ምን ፈልገ ነው አለው። ጥያቄ ልጠይቅ ፈልገ ነው። እኔን ጠይቀኝ አለው። እሺ ቀላል የሚመስል ጥያቄ ልጠይቅህ አለው። አንደኛ ሳይወለድ የሞተ፣ ሁለተኛ ተወልዶ ያልሞተ፣ ሶስተኛ ሞቶ ያልተቀበረ መልስልኝ። ትንሽ ጸሎት አደረገ በልቡ። መገመት ትችላላችሁ? ገድሉን አንበባችሁት ገድሉን አግኝታችሁ የምታውቁ ካላችሁ መልሶ እዛ ላይ አለ። አባ ቴዎድሮስ ይህን ከአባ ጳኩሚስ ሳይደርስ እኔ መልስልሃለሁ፣ አባቴን አታድክመው፣ እኔ መልስልሃለሁ። እሺ አለ። ሳይወለድ የሞተ አባታችን አዳም ተወልዷል። የአባታችን አዳም አባት አለው የለውም? እሺ ተወልዶ ያልሞተ አባታችን ሄኖክ ወይም መልከጼዴቅ አለ። ሞቶ ያልተቀበረ የሎጥ ሚስት ጨውን አይደል እዛው የቀረች። እናንተ መነኮሳት ኃይለኞች ናቸው ብሎ ተመልሶ ሄዳል። የድሮ መነኮሳትን ማለቱ ነው። እና አባታችን ቅዱስ ጳኩሚስ እንዲህ እያለ ኖረ። ኋላ አንድ ቀን ቅዱስ አትናቴዎስ ወደ ቲቢያድ ወደ ገዳመ ዳውን አስመጣ። እዚያ ገዳም መጥቶ በጣም መነኮሳት በታላቅ ክብር ተቀበሉት። ለምን? እውነተኛ ኦርቶዶክሳዊ መምህር አባት ነው፣ ይወዱታል። ደግሞ መነኩሴ ነው። በነገራችን እንድታውቁት ከጵጵስና በፊት ቅዱስ አትናቴዎስ መነኩሴ ነው፣ በትሩፋት የሚኖር ነው። እና ከዚያ ማህበሩ መካከል ቢፈልግ ቅዱስ ጳኩሚስ የለም። አባታችን ጳኩሚስ የት አለ አለ። ኧረ አንተ ስትመጣ ትንሽ ሲቀር እኮ ወጥቶ ሮጦ አመለጠ። ምን ብሎ? ቅስና ሊሾመኝ ነው የመጣ። ገረመው፣ በልቡ ያሰበውን ስላወቀ ማለት ነው። እና የማይናወጽ ጽኑ መሰረት የመሰረትክ ጳኩሚስ ሆይ አንተ ንዑድ ክቡር ነህ፣ ልጆችህም ብፁዓን ናቸው ብላችሁ ንገሩት ብሎ አመስግኖት ተመልሶ በሌላ ጊዜ እመጣለሁ እንዳትሸሽ፣ ፈቃድን አልጋፋም፣ በረከትን ሽቼ በሌላ ጊዜ እመጣለሁ። እና ቅዱስ ጳኩሚስ አትናቴዎስን በጣም ይወደው ነበር ይባላል። ቅዱስ ጳኩሚስ ለምንድን ነው ቅስና መሾም የማይፈልገው ቢባል ለራሱ ብቻ አይደለም። በስርዓተ መነኮሳት ውስጥ በሱ ስርዓት ውስጥ ምን አለ? መነኮሳት ከተሆኑ ክህነት እንዳይሾሙ። ለምን? ለትምክህት የሚዳርግና መነኮሳትን ላይ ፈተና የሚያመጣ ስለሆነ ነው። ታዲያ ምን ያደርጋል? ክብረ በዓል ሲሆን ስጋው ደግሞ በሚኖርበት ጊዜ ከገዳሙ በቅርበት ካለው ከተማ የሚሆን ገጠር የሚሆን ካህናትን አምጥቶ ቀድሶ አቁርቧቸው እንዲሄዱ ነው የሚያደርግ። ለወንዶች መነኮሳትም ለሴቶች መነኮሳትም እንደዛ ነው የሚያደርግ የነበረ። ምን አላችሁ? ይሄ ቅዱስ ብዙ ገድል ተጋድሏል። ከዚህ 40 ዘመን በአበምኔትነት መርቶ ጽኑ ገድል ተጋድሎ ከጌታችን ቃል ኪዳን ተቀብሎ በዚህች ዕለት በ4ኛው ክፍለ ዘመን 2ኛ አጋማሽ ላይ ከአባ መቃርስ ተቀድሞ አረፈ። ሲያርፍ ጌታችን ቅዱሳን ግሩማን መላእክት በክብር ተቀብለውታል። 3 አርዕስተ መነኮሳት የመነኮሳት አለቆች ሲጠሩ 3ኛው እሱ ነው። እንጦንስ እንላለን፣ ቀጥሎ መቃርስ፣ ቀጥሎ ጳኩሚስ። ከቅዱሳን ከመነኮሳት ሁሉ የሚበልጡ 3 አርዕስት 3 የመነኮሳት ራሶች የሚባሉ አባቶች ውስጥ 3ኛው ታላቁ ቅዱስ ጳኩሚስ ነው። ይህን ሁሉ ገድል ተጋድሎ ደቀ መዛሙርቱን ጠብቆ ብዙዎችን ከቅድስና አደርሶ ስርዓት ሰርቶ በሰማይ ከሰማዩ
ቅዱስ ዓለም ከብርሃን ዓለም ደርሷል። ከዚያች ጌታችን ተገልጦ ካነጋገርበት ከተራራው ግርጌ ላይ በዚህች ዕለት እያለቀሱ እያዘኑ ቀብረውታል። ከሱ በኋላ 3 ተከታታይ አበምኔቶች ተሹመዋል። አርኬው ላይ ታችሁት ከሆነ ድረ ሆርስባሲ የሚለው ግዝ ነው። ምንድን ነው ሆርስባሲ? የሰው ስም ነው። ከአባ ጳኩሚስ በነገራቸው ላይ ከአባ ጳኩሚስ ቀጥሎ አባ ቴዎድሮስ ነው የተሾመ ይባላል። አጫጭር ጊዜ ስለተሾሙ ነው እንጂ 2 ነበሩ ሌሎች። አንደኛው ሆርስባሲ ነው፣ ሶስተኛው አንደኛው ጳኩሚስ ነው፣ ሁለተኛ ሌላ ነበረ። ስሙ ብዙ ጊዜ አያዝልኝም፣ ግን ቅዱስ ነው እሱም። ሶስተኛውም ደግሞ አባ ሆርስባሲ ነው፣ እሱም ጻድቅ ነው። አራተኛው አባ ቴዎድሮስ ነው። እንግዲህ በዛ ወራት ነው ወደ ኢትዮጵያ ምንኩስና የመጣ አባ ቴዎድሮስ ተሾሞ እያለ እና አቡነ አረጋዊና ተሳቱ ቅዱሳን እና አቡነ ሊባኖስ ምንኩስናን ይዘውልን የመጡ የታላቁ ቅዱስ ጳኩሚስ በረከት ይደርብን። እንግዲህ የቅዱሳን አባቶቻችንን የ7ቱን ቀን ስማቸውን እንጥራና ትምህርታችንን እንጨርሳለን። የዛሬውንም በጎዳና እናነሳዋለን። ዛሬ ስንት ቀን ነው? 14። በ7 ነው ተገናኝተን የነበረ። በ8 የጌታችን ጥንተ ዕርገቱ ዓመታዊ ጥንተ በዓሉ ነበረ። ያን ቀን ታላቁ ቅዱስ አባ ዳንኤል የገዳመ አስቄጥሱ የደብረ ሲያቱ አበምኔት የቅዱሳንን ጣዕመ ዜና የጻፈላቸው በታኅሳስ የምንዘክረው ብዙ ገድል ያደረገ የደናግል ገዳም ላይ እሱ መስሏቸው ሽፍታውን እግር አጥበው አይነ ስውር አብርተውበት የለም። አስበው እስቲ ክብሩን። አየህ፣ ሽፍታው ታጥቦ አይን ያበራ ባለቤቱ ቢታጠብ እንዴት ሊሆን? የዚያን ቀን አባ ዮሐኒ የደብረ ዳሞ አቡነ ተክለ ሃይማኖትን ያክል ታላቅ ጻድቅ፣ አቡነ ኢየሱስሞዐን ያክል ታላቅ ጻድቅ ያመነኮሰ ደገኛ አባት እሱ ነበረ። ቅዱስ ዮሐንስ ዘስኑት ቅዱስ ዮልዮስ ከጻፈውና በጣና ውስጥ ከሚገኝ ትልልቅ ገድለ ሰማዕታት መካከል አንዱን ትልቅ ስፍራ የሚይዘው ሰፊ ገድል የተጻፈለት ቅዱስ ዮሐንስ ዘስኑት ነው። ሰማዕት ነው። እና አባ ማትያስ ንቡረ ዘሲያት እና ቅዱስ መክሲሞስ ነበሩ። በ9 እናታችን ተወዳጇ ንግስት እሌኒ ማን? ቅድስት እሌኒ። የማን እናት? የቅዱስ ቆስጠንጢኖስ። የማን ወዳጅ? የቅዱስ መስቀል። መስቀሉን ፈልጋ ያገኘች። አስቡት። እኔ አንድ ደግ ሰው እንዲያው አስበው እስቲ አንዲት ሴት ምን ማድረግን ማለት አንዳንድ ሰው አንዲት ሴት ምን ባግ ትችላለች? መድረኩ ያምራል። ሰው አይደለም ጻድቅ ወልዳ በትሩፋት አሳድጋ የቤተ ክርስቲያን መከራ እንዲያልፍ አድርጋለች። ያ ሁሉ ሰቆቃ በልጇ በእግዚአብሔር ፈቃድ ቢሆንም የእሱ አስተዋጽኦ ይነገራል። ያን ቀን ከኢትዮጵያውያን ቅዱሳን መካከል በኤርትራ ምድር ገዳም ያላቸው ያው ኢትዮጵያዊ ስንል ኤርትራዊ የሚለውንም ታሳቢ ያድርጉ፣ ቅር እንዳይላቸው እነሱ ወንድሞቻችን። እንግዲህ ያው አገር ስለተባሉ 2 አገር ተብሏልና፣ ግን ኢትዮጵያዊ ነው። ኢትዮጵያዊ ነው እንግዲህ ገድላቸው ላይ ኢትዮጵያዊ ነው የሚል እንዴት እናደርገው? ኤርትራዊ አይደል? ኤርትራ የሚባል ሀገር ፖለቲካ የፈጠረው ነገር ነው። በነገራችን ላይ ኢትዮጵያ ሱዳን መባል አያስፈልገንም እኮ። ዓለም ስንት ሀገር ናት? ንገሩኝ። ለእግዚአብሔር ምድር በምልአ ምድር በሞላው የማን ናት? ምድረ ሰው ሀበለ ጓለመያው ምድርን ለማን ሰጠ? ሰው ልጆች ሰጠ። ሁሉ የጋራ ነው ላወቀበት። የዚህ ሀገር ዜጋ የዛ ሀገር ዜጋ ሰዎች የፈጠሩት ነገር ነው። እና እኒህ ቅዱስ እንዲያው ገድላላቸው ገበያ ላይ ታገኙታላችሁ ተስፋ አደርጋለሁ። በጣም አስደናቂ ብዙ ገድላላችሁ። በጣም ለስሉስ ቅዱስ ፍቅር ስለነበራቸው ስሉስ ቅዱስ ይገለጡላቸው ነበር። ስላሴ አብርሃም እንዳየ ገብረ መንፈስ ቅዱስ እንዳዩ እሳቸው አይተዋል። የሚያስደንቀኝ ነገር ግን በቤተ ክርስቲያን ታሪክ ውስጥ በነገስታትና በሀገር ታሪክ ውስጥ የምናገኘውን በገና ብዙ ጊዜ በምስጢር ነው እንጂ በጥሬ ዘር አልፎ አልፎ ካልሆነ አናገኘውም። በጥሬ ዘር በገና ከሚገኝባቸው ገድላት መካከል አንዱ አቡነ ብፁዕ አምላክ ናቸው። በ15ኛው ክፍለ ዘመን የነበሩ ናቸው እና ዘወትር በባቱ ይላል በገና እየደረደረ ያመሰግን ነበር። ቃል በቃል ነው። በነገራችሁ ላይ ለምስጢር አነጋገራለን። በጥሬ በጣም የዳዊትን መዝሙር ከመውደዱ የተነሳ በበገና ያመሰግንበት ነበር ይላል። ቅዱሳን ሲበቁ መሳሪያ ነክ ከሆነ ነገር ይርቃሉ። ከከበሮ ከጸናጸል ከነዚህ ሁሉ ይርቃሉ። ይሄ ቅዱስ ግን ለበገና የነበረው ፍቅር ይገርመኛል። እግዚአብሔር በረከቱን ያሳደረብን። በ10 ሰለስቱ ደቂቅ ነበሩ። ስማቸው ማን ማን ነው? አናንያ አይደለም። አናንያ ቀጥሎ ሚሳኤል፣ አዛርያ እና በሁሉም ያስኬዳል እኮ ግን ለምሳሌ ሲድራቅ፣ ሚሳቅ፣ አብደናጎ እንላለን። ታዲያ ሰው ይዝና ሲድራቅ አናንያ፣ ሚሳቅ አዛርያ ይላል። ገልብጠው ሚሳኤል እና አብደናጎ አዛርያ ይሆናል ማለት ነው። እንደዛ
ስሙ በጥንት ሲጠራ እንደዛ ነበር። ኋላ ግን በዜማ ምክንያት አናንያ፣ አዛርያ፣ ሚሳኤል ግን እንዴት ሆኖ ቢጠራ ችግር የለውም። እንደዛ የሚባልበት ምክንያት የእድሜ ቅደም ተከተላቸውን መጠበቅ ነው በነገራችሁ ላይ እንጂ የትኛው ቢቀድም የትኛው ቢከተል ችግር ወት አይደለም። የእነዚህ ቅዱሳን ታሪክ ብዙ ጊዜ ተርከነዋል አይደለም? ነናውላችሁ ተርከናል አይደለም? ታውቁታላችሁ። ግን ታውቁታላችሁ ተብሎ የማይተው ነበር፣ ሰዓት ስለመሸ ነው። ቢያንስ አንድ ነገር ነው ሁልጊዜ ማሰብ ያለብን። ሁልጊዜ ከአሕዛብ ላለመደመር ጥሬ እንብላ ማለታችሁ እንዳትረሱት። ለምን? ከባዕድ አምልኮ ራሳቸውን ላለማርከስ። ሁለተኛ ነገር እንዳትረሱት፣ ወደ እሳት ሊጣሉ ሲሉ ለጣዖት ስገዱ ሲባል ኧረ እንመሳሰል ችግር የለውም አይደለም። ማን ያድናቸዋል? ናቡከደነጾር እኮ ማለት በዚህ ዘመን ያሉ ሂትለርን ራሱ ብታቀርቡት እንዲያው በጭካኔው ሊከፋ ይችላል። ፊት ለፊት ለማስፈራራት ግን የናቡከደነጾርን ያክል የሚያስፈራ አልነበረም። እና ምን አሉት? ማን ያድናቸዋል ሲላቸው ሀሎ አምላክነ በሰማይ ዘፈጠረ ኪያከ ወኪያነ ኦቱ ያድነን፣ አንተንም እኛንም የፈጠረ አምላካችን በሰማይ ያለ እሱ ያድነን አላል። ግን አሉ ማዳን ፈቃዱ ባይሆን እንኳ ላቆምከው ምስል አንሰግድም። ታውቃላችሁ ያ 60 ክንድ በሀቅለ አዱራን የቆመ የወርቅ ሐውልት ዛሬም ድረስ አለ እኮ። እግዚአብሔር ሰውሮት ነው አለ። ፍለጋ ብትሄድ ምን ወርቅ ፍለጋ ምን እዛ አስኬዳል። ጎንደር ውስጥ ወርቅ የተቀበረበት ቦታ ልንገራችሁ። ደግሞ ይህን ሰምቶ እውነት መስሎት እውነት ሊሆንም ላይሆንም ይችላል። አይ ብታውቅስ ራስህ ቆፍረህ ተጠቀምክበት ነበር ደግሞ ይለኛል። ችግር የለውም ግን እዛ ስፍራ ብትሄድ እንጂ አተርፍም። ምክንያቱም አንድ ቦታ ላይ ወርቅ ተቀብሯል ማለት ስፍራው ጠባቂ ያለው ማለት ነው። ስለዚህ ሄደህ ወይ ታብዳለህ ወይ ትሞታለህ። በዛ ምክንያት ነው ሰው የማይሞክረው እንጂ የሚያውቁ ሰዎች ያውቃለሁ። እኔ ስፍራውን አላውቀውም፣ እንደዚህ ልበል እንጂ ኮተት እንዳታመጥብኝ ደግሞ አላውቀውም፣ ግን የሚያውቁ አውቃለሁ። እና ለምን ስላቸው ድሮ ይሄ የሞከሩት ሰዎች ሁሉ ወይ አብደዋል ወይ ሞተዋል። ችግር ነው ቦታው። ምን አገባን ስለ ወርቁ። እንግዲህ እግዚአብሔር የሰለስቱ ደቂቅን በረከት ያሳድርብን። ያን ቀን ቅዱስ አብርሃም ጸራቢ፣ እኔ አብርሃም ጸራቢ ሰማዕት ነው አይደለም? ይሄ ምክያደ እብን ይሄ ውሃ መተላለፊያ እየጠረበ ለነዳያን ይሰጥ የነበረ ነው ከሀብቱና እኔ ታሪኩ ላይ አልተጻፈም፣ ግን አርኬው ላይ አባ አርከ ስሉስ ከገድሎ ወስዶ አካቶታል። እና ለምስክርነት ሲሄድ ከመሳአሎሙ ለሊሁ ጸሎተ ሙታን ጸለዩ ላይ ሊሁ ይላል። እና ሄዶ ካህናት ውስጥ ገብቶ የቅዱስ ቴዎድሮስ ሰማዕት ቤተክርስቲያን ሄደና ካህናትን ሲሰናበታቸው እኔ ለምስክርነት ልሄድ ነኝ ለሰማዕትነት እና አንድ ነገር ልለምን አላቸው። ምንድን ነው አለ ሲባል ፍትሐት አድርሱልኝ ብለው ለሙታን የሚደረሰው በእንተን ለሙ የሚባል በእኛ ሀገር ፍትሐት አደረሱለት። እና በጣም ማለት አስቡት፣ እሱ ለሰማዕትነት ሄዶ ምን ያ ፍትሐት ያስፈልገው ነበር፣ ግን ትትናቸው ያስፈልገው አስቡት። እነዚያ አባ ሚካኤል ገዳማዊ በአጸደ ስጋ እያለ ወደ ኢየሩሳሌም ሰማያዊት ያሳረጉት ደገኛ ሰው አባ ዮሐንስ በትርያርክ ወይም ፓትርያርክ፣ ሌሎችም ቅዱሳን አባቶቻችን ዓመታዊ በዓላቸው ነበረ። ግን ወደ ታሪክ እየተሳብነ ከሄድን ሰዓቱ ሊገፋብን ነው። በ11 ብዙ ነው። አንደኛ ማን ነው? ቅዱስ ያሬድ ካህን። ያሬድ ካህንን ለወደፊት ስትጠሩ ባለፈው ለሊቃውንት ሀሳብ አቅርብ ያለው ርዕሰ ሊቃውንት ያሬድ ካህን ጡመ ልሳን እንዚራ ለቤተ ክርስቲያን ማሕሌተ አምሳሌሆሙ ለሱራፌል ይባልና ርዕሰ ሊቃውንት የሊቃውንት አለቃ ለኢትዮጵያ ርዕሰ ሊቃውንት ቅዱስ ያሬድ ተወልዶ አድጎ ትምህርት አልገባው ብሎ ከዛ ተገርፎ ከትል ተምሮ ተመልሶ ብሎ የአዲስ አጥንቶ በወንበር ተቀምጦ አስተምሮ መንፈስ ቅዱስ 3 ወፎችን ልኮለት ከሰማይ ጣዕመ ዜማና ምስጢር ተምሮ ከዚያ ለዓመቱ የሚሆነውን በሙሉ አገልግሎት ደርሶ የትርጓሜ አባት ቅዱስ ያሬድ፣ የጣዕመ ዜማ አባት ቅዱስ ያሬድ፣ የቅኔ አባት ቅዱስ ያሬድ ይህን ሁሉ አድርጎ ኋላ እንደገና ደግሞ ንጉሱ እግሩን ወግቶት የደምህን ዋጋ ምን ልክፈልህ ቢለው ማልልኝ ብሎት አሰናብተኝ ከዚህ ከተማ ልመንኩስ አለው። እያዘነ አሰናበተው። ከዚያ ሲሰናበት ወርዶ ታሪኩ ብዙ ነው በጣም አክሱም ላይ ሄዶ እስቲ መቤቴ ልሰናበታት አክሱም ጽዮንን ብሎ ገብቶ ውዳሴ ወገናይ ለማዶናይ ቅድስት ወብጽ ሲል ከመሬት ክንድ ከፍ ብሎ አንቀጸ ብርሃንን አመሰገናት። ከዚያ ወርዶ ምዕራፍን ወይ ቃል ይባላል በዚህ በጠለምት ማለት ነው። ወይ ቃል ታውቃላችሁ አይደል? ነገስታቱ ንጉሱ ንግስቲቱ ጳጳሱ ሊሸኙት መጥተው ሲሰናበታቸው ሰላም ለኩልክሙ ብሎ ሲያዚም ውሃ የምትቀዳ ሴት ናት አለ። ወይ ቃል ብላ ድንቃ ወይ ቃል ይባላል። እስካሁን ወይ ቃል ኪዳነ ምሕረት ይባላል። እዚያ ምዕራፍ የደረሰበት ስፍራ ነው። ያው አንቀጸ ብርሃን ከዚያ ስለሚካተት ማለት ነው። እና
ይሄ ቅዱስ እንደዚያ አድርጎ ኋላ ወደ ሰሜን መጥቶ ሲያስተምር ሲያገለግል ኑሮ በሐዋርያነቱም ተመስግኖ ተሰውሯል። እግዚአብሔር በረከቱን ያሳድርብን። በገዳም ሲኖር ጵጵስና ሽሞ ታመመ። ጌታ ያድነኝ ያለ መልአከ እግዚአብሔር መጥቶ የለም መድኃኒት ውሰዳሉ። ጌታዬ በገዳም እያሉ እኮ አንተ ነው የምታድነኛል፣ አሁንማ ከተማ ገብተሃል የለም ሰው አለ። እና ሁለት ነገር ያጠይቃል። አንደኛ ሰው ወደ ምቾት ሲመጣ ጸጋ እንደሚነሳው ሰው ግን እኮ በፍኖቴዎስ ምቾት አልነበረውም። ሁለተኛ ነገር ደግሞ ሐኪም ለሚያድነው እግዚአብሔርን አታስቸግር የሚል አልነገርኳችሁም? ታች አምና የሆነ ሰው ታመመ። ሐኪም ያዘዘው ነገር አለ አልወስድም አለ። መጡ እና እሱ አባቶች መፍትሄ እንዲሰጡት ነው የፈለገ። ሞኛ አይደል እኔ ቤቴ ልክ እኔን አይታችሁ ማየት ነው። እንደዚህ አይነት ጅል ሰው ነው። እና አላምን አሉት። ሐኪም ለሚያድነው ነገር እግዚአብሔርን አታስቸግር ያለህን ስራ ብሎ ኋላ የሚገርማችሁ ነገር ሐኪም ያለህ እንደዚህ ያደል አሉት። ደግሞ ሳይነግራቸው እኮ ነው እንደዚህ የኔን አይነት ከኔና ውሰድ እንቁላል፣ ወተት፣ ስጋ ብላ አላልሁም? አዎ ብለውኛል። ብላ ጨጓራ አይችለውም። እሱን ለእግዚአብሔር ተውለት። እችን ሐኪም ይችላል አመናምንት የምትሰጡት ከኔና አለ እሱ ችግር ነው። ሐኪሞች ማላቸው አይጠፉም ብዬ ነው። ደህና ዋላችሁ። ጨጓራ ከኔና ከበር አላገና ችግር የለውም። ኋላስ ይሄ ሰው ከዳነ በኋላ ለመደልህና እንቁላል ስጋ ሲበላ በለው መጥፋት እንዴ ደህናውኛል ነበር። ተው እንጂ ሞኛ ለጊዜው ለዚህኛው ለህመም እኮ ነው የተፈቀደ እንጂ ዘላለም ዓለሙን እንቁላል ስጋ ሲበላ ሊኖር ማለት ነው። ደህና ዋላችሁ። ወዴትስ ይገኛል ሲጀመር ለሀብታም ካልሆነ። እና በእውነቱ ይህ እንዲህ ያለውን ትምህርትም ለመስጠትም ያክል ይሆናል ታሪካቸው ለማለት ነው። በረከታቸው ይደርብን። ከኢትዮጵያ ተነስተው ኢየሩሳሌም ለመሳለም ሄዱ። ባሌ በሚባል የኢትዮጵያ ክፍል በስብከተ ወንጌል የሚታወቁት ጻድቁ አባ አሲር ኢየሩሳሌም ሲገቡ አሕዛብ እስላሞች ተቀበሏቸው። መቼ? በ16ኛው መቶ ክፍለ ዘመን አሰቃዩቸው። አንገታቸውን ቆርጦ ጌታችን ከተሰቀለበት ስፍራ ከመግቢያው በር ላይ ስጋቸውን አንጠለጠሉት ፀሐይ ላይ። አባ አሲር ሰማዕቱ ኢትዮጵያዊ ሰማዕት ኢየሩሳሌም ላይ ነው የተሰዉት። ከዚያ አቡነ ሐራ ድንግል ታምራት ያደረጉበት ቀን ነው። የዚያን ቀን ጸበል ያፈለቁበት ዓመታዊ በዓላቸው ነው። ከቅዱሳት አንስት መካከል አንደኛ እናታችን ቅድስት አውክልያ ናት። ቅድስት አውክልያ የቅዱስ ዮስጦስ ሚስት ናት። ዓለምን ንቃ ንግስናን ንቃ ብዙ መከራ የተቀበለች እመቤታችን ታነጋግራት የነበረች መከራ ተቀበላ። እንዲያውም በአርኬ ድርሰት ላይ አላረ ዘቴዎድሮስ ቅንዋት የሚለው ላይ ታች ላይ ዘታውክልያ ስደተ ወዘዮስጦስ ቅስፈተ ወዘወልዶ ሙአቦሊ ዛነዳው ዝቀተ ተዘኪረ ከክርስቶስ መሐረኒ ሊተ ርሁቀ መዓት ወብዙኃ ምሕረት ወጻድቅ አንተ። የታውክልያን ስደት የዮስጦስን ግርፋት የልጃቸውን የአቦሊን ቆዳውን መገፈፍ አስበህ ነው ነገሩ። የእሷ በዓል ነበር። እናታችን ቅድስት ኤፎሚያ በቀደም አፎሚያ ምን ማለት ነው ለምትጠየቁኝ፣ አፎሚያ ኤፎሚያ እና አውፎሚያ ስሙ ተመሳሳይ ነው። ከቋንቋ ቋንቋ ሲዘዋወር ነው። ግን ስማቸው እንደዚያው እንዳለን የምንጠራው ኤፎሚያን ኤፎሚያ ብለን። አንቲጳጦስ በዲዮቅልጥያኖስ ዘመን የነበረ መኮንን ብዙ ያሰቃያት ብዙ ታምራት ያደረገች ናት። በኋላ ላውሬ ለእባብ አስበልቷት ነው ሰማዕትነት የተቀበለችው። ያን ቀን የመጨረሻ የምናነሳት እናታችን ቅድስት አናሲማ ነናዋላችሁ። አናሲማ ትባላለች። በጣም ምን በነገራችሁ ላይ በ6ኛው ክፍለ ዘመን አካባቢ ነው የነበረችና አቤት እዚህ በፊት እብደት የሚል ርዕስ ለእናንተ አይደለም ትምህርቱ የተሰጠ አዲስ አበባ ሂጅ እብደት የሚል ርዕስ አለ። እዛ መከረኛ ኢንተርኔት ላይ ሰምታችሁት ከሆነ እና ትምህርት አዳምጡት ልብ ካላችሁ። ማለት ማን እብድ ማን ጤነኛ እንደሆነ ለመለየት ከእብዶች ነው ከጤነኞች ወገን እንደሆነ ለመለየት ያግዛል። የሚገርማችሁ መንገደኛ ነበርኩኝ ሌሊቱኑ ከተወሰነ ሰዓት ከ2 ከ3 ሰዓት በኋላ በረራ ነበረና በዛ ሰዓት ነውና እውነት ጠቃሚ ነው። እኔ ስለተናገርኩት ሳይሆን ጠቃሚ ነው። ስለ እብደት የተነገረውን ነገር አዳምጡት። ምክንያቱም በቀደም ነግሬያቸዋለሁ። አንድ ሰው እንዲህ አለ፣ አንድ ፈላስፋ አይደል፣ ይህች ዓለም በምን የተሞላች ናት አለ? በእብድ። ጥቂት ልብሳቸውን ባወለቁ ብዙ ልብስ በለበሱ እብዶች የተሞላች ናት ብሏል። ምክንያቱም ስንታይ የምንሰራው ነገር በሙሉ የጤነኛ አይመስልም ብዬ በዘመን ይመስላል። ቅድም ያነገርኳችሁ በስፖርቱ ሰው እንደዛ ሲሆን የጤና ነው ንገሩኝ። የሆነ ክለብ ተሸነፈ ብሎ የሚያለቅስ ወገኖቹ እየታረዱ ምንም የማይመስለው ሰው የጤና ነው? እብደት ማለት እኮ ይሄ ነው። ጨርቅ ሳይጥሉ ማበድ ማለት ይሄ ነው። አንዳንዶችንማ ጨርቃቸውን አስወልቋቸዋል። አንዱ እንዲሁም እንደዚህ አውሉ ቆራቁቱን እንደዚህ ነበር። በቪዲዮ ደግሞ ራሱን እየቀረጸ ማለት ነው። አይጣልም። እና ቅድስት አናሲማ በቁስጥንጥንያ ሀገር አባቷ ንጉስ ነበር። አባቷ ሲሞት ግድ ብለው አነገሷት።
ንግሥቱና አስተዳደረቻቸው፣ ደስ አላቸው። ከዚያ ግን አንድ ቀን ተነሳች፣ ቅዱሳት መጻሕፍትን ትወዳለች፣ አነበበች። ከዚያ ወጣችና ሁሉ ሲተኙ ወደ ቤተ መንግስቱ በር ልብሷን ጥላ ወጣችና በሩን ከፈተችው። ቤተ መንግስቱን ዞር ብላ ወደ ምስራቅ ተንበርክካ ጌታዬ ሆይ የምድራዊ መንግስት በሩ እንደተከፈተ ትቻለሁ፣ የሰማይ በር አትዝጋብኝ ለወጣች። በረሃ በገድል ስትኖር ሁልጊዜ ጸሎት ስትጀምር በዚህ አንበሳ በዚህ ነብር መጥቶ ይቆማል። በአራዊት ታጅባ ነው የምትጸልይ። በነገራችሁ ላይ በስጋዊ ስለምናስበው ሁለት ነገር ይታሰብናል። በስጋዊ ብናስበው አንደኛ ያስፈራል አይደል? አውሬ ከለመደ በኋላስ ደስ ይላል፣ ማንም እንዳይቀርብ ማለት ነው። የእሷ ግን የጸጋ ነው። ከዛ ወደ ገዳም ሄዳ ስትገባ ንግስትነቷ እንዳይታወቅባት እንደ እብድ ራሷን ለወጠች እና ስም አወጡላት። ሀቢላ ይመስለኛል በሀገራቸው ቋል። ይሄ በእንግሊዝኛ ደምፕ የሚሉት ነገር አለ። እንደዚህ እብድ ወይም አይምሮ ያጣ እንደዛ ነበር የሚሏት። እና እመምኔቲቱ ምን አለች? አውሬ እንዳይበላ ዕዳ እንዳይሆንብን እናስገባት ብሎ አስገብተው ምን አደረጓት? ጽዳተኛ ያደረጓት። እና ለብቻዋ ነው ታዲያ እብድ ናት ብለው የሚያኖሯት። ሌሊት ስትጸልይ ስትጋደል ታድራለች። ቀን ቀን እንደ እብድ ስትጫወት እነሱ ዞር ሲሉላት ግን ትጸልያለች። ታዲያ መደበኛ ስራዋ ምንድነው? ቤተ መጻሕፍት ውስጥ ሄዳ የቅዱሳንን ገድል ነው የምታነብ። ደስ ይላታል። ዘመኑ የአባ ዳንኤል ዘመን ነው። አባ ዳንኤል በገዳም አስቄጥሳል። እንደዚህ ሲሆን እሷ በገዳም አባ ሆሬውን ያለችው እና ከቤተ መጻሕፍቱ እያነበበች ሲመጡባት ማለት ነው ተወርውራለች መጽሐፍ። ምን እንዲሏት? እብድ እንዲሏት። ከዛ ከለከሏት ቤተ መጻሕፍት እንዳትገባ። እና ሴቶች ሲወጡ ሲገቡ ይሰድቧታል። እዚያ ያሉት መነኮሳያት ይሰድቧታል። የምታደርገውን ነገር እያዩ ማለት ነው። በጣም በቃ የጅል ነገር ስታደርግ እያዩ እና በዚያ ወራት አባ ዳንኤል ቆሞ ይጸልያል። ጌታዬ በዚህ ዘመን ግን በዓለም ካሉ ቅዱሳን ሁሉ የበለጠ ፈቃድን ያደረገ በአንተ ዘንድ የሚበልጥ ማን ነው ብሎ ጸለየ። ከሁሉም የምትበልጥ እብድ መስላ በዚያ በደናግል ገዳም የተቀመጠች አለች ብሎ ነገሩ። ደቀ መዝሙርን አስከትሎ መጣ። የሚገርመው ነገር እመምኔቲቱን እቺ ምንድን ናት አላት። እብድ ናት አለች። እብዶች እኛ ነን፣ እብድ አይደለች። አይ እብድ ናት፣ እኔ ያስረግጥላለሁ፣ እኔ እኮ ነኝ የማውቃት አለች። ነሽ ላሳይሽ አላት። ልክ ሲመሽ ደብቆ ይዟት ወጣ። እመምኔቲቱ እንደዚህ ስትጸልይ ከእጆቿ እስከ ሰማይ የብርሃን ምሰሶ ይተከላል። ትንሽ ቆይና ደግሞ ዞር ትላለች። ሰው ያየኝ ይሆን ብላ ደግሞ ጤነኛነቷ እንዳይታወቅባት እልም ይላል። እንደገና መልሳ አሁንም መልሶ የብርሃን ምሰሶ ይተከላል። አለቀሰች እመምኔቲቱ። መነኮሳያትን ሁሉ ጠራቻቸው፣ አዩዋት፣ ሁሉም ተላቀሱ፣ ይቅርታ ጠየቋት። ከዚያ ደብዳቤ ጽፋ ሄደች። ደብዳቤው ምን ይላል? እህቶቼ እናንተ ቅዱሳት ናችሁ፣ እኔ ኃጢአት ነኝ። ከእናንተ ስድብን እሸከማለሁ፣ መናቅን እሸከማለሁ፣ መገፋትን እሸከማለሁ፣ መከበርን ግን መሸከም አይቻለኝም ብላ ጠፋች። ከዛ በኋላ አባ ዳንኤል ሁልጊዜ ያገኛት ነበረ። የት ነው የሚያገኛት? ሁልጊዜ እስክንድሪያ ከተማ ትገባለች። ከበረሃ ተነስታ ስውር ናት። ከዛ በኋላ በነገራችን ላይ ያረፈችበትን ቀን መታሰቢያ አባ ዳንኤል ጻፈው እንጂ ትሰወር ትረፍም ለማወቅ አስቸጋሪ ነው። ምክንያቱም እስክንድሪያ የምትሄደው ምን ለማድረግ ነው? ስጋውን ደሙን ለመቀበል። ስትሄድ ግን በአምሳለ ብእሲ ለብሳ ነው የምትሄደው። እና ከቅዱሳን ገድል ሁሉ ለየት ያ ነገር ላይ ያላት ናት። እግዚአብሔር በረከቷን ያሳድርብን። ይሄ በ11 አይደል? ሰዓት ሊሄድብን ነው። በቃ በ12 ተገናኝተን ነበር። ተገናኝንም? አዎ። እሱንስ እንግዲህ ቅዱስ ዮሐንስ አፈወርቅ፣ አባታችን ቅዱስ ተክለ ሃይማኖት፣ እናታችን ቅዱስ ሰምራ ክርስቶስ ሰምራ፣ ቅዱስ ያሬድ ወልደ መላልኤል፣ ቅዱስ ዕንባቆም፣ ቅዱስ ዳንኤል ነቢያት ናቸው። ቅዱስ መስቀል ዓመታዊ በዓሉ ነው። ቅዱስ ቄርሎስ መንፈሳዊ፣ አባ ሕዝቅያስ፣ አባ አብርሃም ሁለቱም የደብረ ሊባኖስ ናቸው። መንፈሳዊ ቄርሎስ ብዬ ካልሆነ ቅዱስ ሜናስ፣ ቅዱስ እስጢፋኖስ ብዙ ቅዱሳን ነበሩ። የዚያን ቀን ዓመታዊ በዓላቸው። በ13 ትናንት ታላቁ አርሳኔዎስ አባታችን ቅዱስ አርሳኔ ዓመታዊ በዓሉ ነበረ። ብንተርክ ደስ ባለኝ። ትናንት እንዲሁ ታሪክን ባንተርክ ስሙን ጠርተናል በስንክሳር ሰዓት። አብሮ ትናንት የደብረ ሊባኖስ መነኮሳት ዓመታዊ በዓላቸው ነበር። አባ ዳንኤል ሱረድን የምናስበው ትናንት ነው። ዛሬ ከቅዱስ ጳኩሚስ ተጨማሪ ታላቁ ሰማዕት ቃል ኪዳን የተሰጠው አባ ሲማኮስ የሀገረ ፈርማውና ማህበረተኞቹ ሰማዕትነት የተቀበሉበት ቀን ነው። በቅዱስ ጳኩሚስ ታሪክ ውስጥ ቅዱስ ጳኩሚስን በረሃ ከገባ በኋላ እና ወደ ወላጆች ተመለስ ብሎ ወንድሙ ዮሐንስ የሚባል ወንድሙ መጥቶ ነበረ። አስተምሮ መክሮ እዚያው መንኩሶታል። አርፎ ዛሬ ነው የምናከብረው። የአባ ጳኩሚስ ወንድም ቅዱስ አባ ዮሐንስ ዛሬ ነው። መራዊ ገብረ ክርስቶስ የእናት አባቱን ሙሽርነት የቴዎዶሲዎስን እና የመርኬዛን ቤተ መንግስት ንቆ እንግዲህ የሰርግን ጌጽ ምድራዊ ክብርን ንቆ 30 ዓመት መከራ ከመቀበሉ አስቀድሞ ዛሬ ነው ይህንን ልቱት የወጣ። ዛሬ እሱ ይታሰባል።
በተረፈ አቡነ ያሳይ መንዳባ ገዳምን የመሰረቱት ታላቁ ቅዱስ ዛሬ ልደታቸው ነው። ነገ 15 ነው። ሐዋርያው ቅዱስ ናትናኤል የኢትዮጵያ ንጉሠ ነገሥት አፄ ንዋየ ክርስቶስ በታሪክ ብዙ ጊዜ ይዘልላል። አፄ ንዋየ ክርስቶስ ማለት ከአፄ ዳዊት በፊት የነበረ ማለት ነው። የአፄ ዳዊት ወንድም ናቸው። የግማደ መስቀሉን ያመጡት የአፄ ዳዊት ትልቅ ወንድማቸው ማለት ነው። ቀድሞ 10 ዓመት የነገሰ ቅዱስ ሰው ነበረ። ሐዋርያው ናትናኤልም አለ። ስምዖን ቀለዮጳንም ነገ እናከብራለን። ስምዖን ቀለዮጳ ማለት እሱ ደግሞ ሌላ ነው፣ ከሰባ አርድእት ያለ ነው። ስምዖን ቀለዮጳ የሚለው ለሉቃስ ተሰጥቷል፣ ግን ስምዖን ቀለዮጳ ደግሞ ሌላ ነው፣ አረጋዊ ነው፣ ሌላ ነው። ታሪኩን ወይም ፍንጭ ለመስጠት ጌታችን ሲገነዝ 3ኛ ሰው ነበር አይደል? እሱ ማለት ነው። ዘግይቶ የመጣው እሱ ነው። ከዛ በ16 ወልደ ነጎድጓድ ቅዱስ ዮሐንስ ዓመታዊ በዓሉ ነው፣ ቅዳሴ ቤቱ። ኢያሱ ሲራክ ወልደ አልዓዛር ከነቢያት አንዱ ነው። ጠቢብ ሲራክ ዓመታዊ በዓሉ ነው። አቡነ ሐዋርያ ክርስቶስ የተከዜ ገዳም ማህበር መስራች ጻድቁ የተሰወሩት ዓመታዊ በዓላቸው ነው። በ17 ታላቁ ቅዱስ ኤጲፋኒዎስ፣ እነ ኢላሪዮን፣ እነ ሉኪያኖስ፣ እነ ፊላታዎስ የሚባሉ ቅዱሳን አሉ። አብሮ ከቅዱስ ማነው ኤጲፋኒዎስ ጋር አብሮ ያሉ። በ18 ጥንተ ረድኤተ መንፈስ ቅዱስ ነው። በነገራችሁ ላይ ትናንት የእርገት የቀመር በዓሉ ነበረ። እርገት ትንሽ ተነጋግረን ነበረ። ትናንት ተገናኝተን ስለነበር የተወሰናችሁ ልጆች ጋር በ18 ጥንተ ረድኤተ ጰራቅሊጦስ ነው። አባ ገአርጊ ነው። በ19 ታላቅ ጻድቅ ኢትዮጵያዊ ጻድቅ ጎንደርን በአካል ተገኝተው በገድል በቅድስና በቃል ኪዳን ያከበሩት አቡነ አብየ እግዚእ ዕረፍታቸው ነው። አቡነ ዮሴፍ ብርሃነ ዓለም ኢትዮጵያዊ ናቸው። አቡነ ብስጣውሮስ ኢትዮጵያዊ ናቸው። ቅዱስ ይምርሃነ ክርስቶስ ኢትዮጵያዊ ነው። እነዚህ ሁሉ ዓመታዊ በዓላቸው ነው። ሰማዕቱ ቅዱስ ኤስድሮስ፣ አባ ይስሐቅ ግብፃዊ ዓመታዊ በዓላቸው ነው። በ20 ታላቁ ኢትዮጵያዊ ጻድቅ ንጉሥ ቅዱስ ካሌብ አደራ እምላችሁ ደህና ዋላችሁ። ቅዱስ ካሌብ የናግራንስ ክርስቲያኖችን ሄዶ አድኗቸው የለ ዛሬ ያለው የክርስቲያን ናግራኖች አሉ። በነገራችን ላይ እዛ የመን ውስጥ ማለት ነው። ኢትዮጵያውያን አንድ ቀን መጥተው ያድኑናል ብለው ተስፋ የሚያደርጉ ማለት አሁንም ድረስ አሉ። መልእክት ደርሶኛል፣ ሰምቻለሁ። አሁንም ድረስ መጥተው ያድኑናል። ምንድን ነው የሚባል ጉዳችንን አላወቁ ብያለሁ አለ ባለፈው። ጉዳችንን አያውቁ ለራሳችን እንኳን ማንረባ እና ቅዱስ ካሌብ አለ። ታላቁ አሞኒዎስ በመነኮሳት ሀረገ ትውልድ በነገራችን ላይ ቅድም ብያቸዋል። ከአባ ጳኩሚስ ቀጥሎ ከፍ ብሎ ስሙ የሚጠራ በአሞን ነው። አሞኒዎስ ብፁዕ አንተ አሞኒ ዘቶና የሚባለው የተነው አባ አሞኒዎስ። ቅድስት ሳድዣ አለች። አባ ዳርማ አለ። ዘካርያስ አንጾኪያዊ አለ። እናታችን ቅድስት ልድያ ግንቦት ሃያ አይደለ? ግንቦት ሃያ ያኛው ተሽሯል አለ። የግንቦት ሃያው የቅርብ ጊዜው ተሽሯል ነው አለ። ቅድስት ልድያ አለች። እና ደግሞ የዚያን ቀን ዋሻ እንድርያስን ታውቀው የለ? ጻድቁ አቡነ እንድርያስ ኢትዮጵያዊ ጻድቅ የአቡነ ተክለ ሃይማኖት ወዳጅ ዓመታዊ በዓላቸው። ሌሎችም በዓላት አሉ። የዚያን ቀን ብዙ በዓል ነው ያለ። ዛሬ 14 ላይ ዛሬ ሳምንት 21 ነው አይደል? ደብረ ምጥማቅ እግዝእትነ ማርያም እና ታላቁ አባ መርትያኖስ ኃይለኛው መነኩሴ አሮን ሶሪያዊ እና አባታችን በጸሎተ ሚካኤል ድንግል ልደታቸው ነው። ነቢዩ ቅዱስ አሞጽም ዓመታዊ በዓሉ ነው። እግዚአብሔር ሁሉንም በረከት ያሳድርብን። የትምህርታችን ርዕስ ምን ነበረ? ያለ ስርዓት የሚሄዱትን አያችሁ። ለዚህ ብዬ ነው አሁን ሰዓት ስለሚያጥር እዚህ በኋላ ለተግሳጽ የሚሆን ጊዜ አይኖረንም። ባጭር ግን አደራ እምላችሁ ነገር እንዲያው አደራ እምላችሁ የመጀመሪያው ትልቁ ነገር ስርዓት እንወቅ አይደል? እሱ የሚቀድመው ስርዓት እንወቅ። ሁሉ ነገር ስርዓት አለው። ቅዳሴ ስርዓት አለው። ማህሌት ስርዓት አለው። ኪዳን ስርዓት አለው። ሰዓታት ስርዓት አለው። አለባበስ ስርዓት አለው። አረማመድ ስርዓት አለው። አነጋገር ስርዓት አለው። አመጋገብ ስርዓት አለው። ጸሎት ስርዓት አለው። ስግደት ስርዓት አለው። ሁሉም ነገር ስርዓት አለው። የቻልነውን ያክል እንወቅ፣ እንማር። ለዚህ ደግሞ የዚህ ዘመን ሰው የሐዋርያት ሲኖዶስ እንዳይነገር ፍትሐ ነገሥት እንዲጠላና እንዲናቅ ለማድረግ ብዙ ጥረት ይደረጋል። ቅርብ ጊዜ አንድ ሰሞን አጀንዳ ሆኖ ነበር። ቅርብ ጊዜ ደግሞ የሆነ አንድ ሰው ወጥቶ ይኸውላችሁ ፍትሐ ነገሥት የሚባል መጽሐፍ አንብቡ፣ ሳቅ ነው የምትሞቱ ምናምን እያለ በሳቅ ግደልህ አንለውም። ልብ ይስጠው። መናፍቅ ነው ልጁ እናውቃለን። ጴንጤ ነው ግን ማተብ አድርጎ በኦርቶዶክስ ሜዳ ላይ ሊጫወት የሚል ሰው ነው እና ትስቃላችሁ፣ ትዝናናላችሁ እያለ በፍትሐ ነገሥት ላይ ይቀልዳል። በሱ አልፈርድም። ለምን? የአደባባይ መናፍቅ ነው። የእኛ ቤት ሰዎች ይከፋሉ። እና ግን ለመዘበቻ የተጠቀመበት አንድ ኃይለ ቃል አለ እና ደግሞ በአንዳንድ ጉዳይ ላይ መልስ ከመስጠታቸው በፊት አንዳንድ ወንድሞቻችን መጽሐፍ አንብቡ ወይ ደግሞ ጠይቁ። ለምን? እሱ ለነቀፋ የተጠቀመበት ኃይለ ቃል
በትክክል አልተናገረው ነው እንጂ ኃይለ ቃሉ ፍትሐ ነገሥት ውስጥ አለ። እንደዛ ሚል የለም የሚል ክርክር ሲያነሱ ልጆች በቀናይነት ብቻ አትግቡበት። ያንን ክርክር ካደረጉ ልጆች አንዱ በእኛ አካባቢ ያለ ልጅ ነው እና ሳገኘው ነግረዋለሁ ብዬ ነበር እና ነገ ከነገ ወዲያ በአደባባይ ያንን ስክሪንሻት አድርጎ አወጥቶ እንዳትቸገሩ ምን ማለት ነው የሚለውን ጠይቃችሁ ማስረዳት ነው እንጂ ኃይለ ቃሉ አለ፣ ቃሉ አለ። ነና ዋላችሁ አለ። በፍትሐ ነገሥት ብቻ ሳይሆን በፈውስ መንፈሳዊ ላይም አለ። ነገሩን ማልነገራችሁ እዚህ አስፈላጊ ስላልሆነ ነው። ግን ያ የተሰራበት ጊዜ አለ። ለአሁን አይሰራም። በዘመነ አጸባ ለሆነ ጉዳይ ተሰርቶ የነበረ ለአንገብጋቢ ነገር ተሰርቶ የነበረ ስርዓት ነው። ግን መጽሐፉ ላይ ተቀምጧል። አሁን ግን ቤተክርስቲያናችን ከአቅም በላይ የሆነ መከራ እስካልተፈጠረ ድረስ የማትጠቀምበት ስርዓት ነው። ገብቷችኋል? እንዴት ዋላችሁ? እና መልስ ስንሰጥም ቢሆን እንጠንቀቅ ብዬ ነው። መኖሩም ያስነቅፍ ነገር የለውም ብለን ማስረዳት፣ ነገሩን ሀተታውን ተምረን ማስረዳት ነው እንጂ በቀናይነት ብቻ መመለሱ አስፈላጊ ስለማይሆን ብዬ ነው። እና ስለዚህ የመጀመሪያው ነገር ስርዓት እንማር እንወቅ። ቀጥሎ ለራሳችን እንሞክረው። ለምሳሌ ስርዓተ ጸሎት ተምራችኋል አይደለም? ታስታውሱ? ፍትሐ ነገሥት ላይ ተምራችኋል። እኔ ከአንዴ ሙለ 7 የጸሎት ስርዓታት አሉ አይደለም? አንድ ሰው በአንድ ጊዜ ቆም ያደርጋችሁ። መጀመሪያ ምን በል ይላል? ቀጥ ብለህ ቁም። ቀጥሎ ምን አድርግ? ታጠቅ ይላል። አሁን ምን ሆኖ ከባድ በነገራችሁ ላይ ምን ሆኖ ከባድ። ከዛ ምን አድርግለን? ከዛ አይኖችን ምን አድርግ? ምን ይሄ ያስቸግራል። ይሄ እንደ ትልቅ ቀንበር የሚወስድ ሰው ካለ እውነት በሽተኞች ነን ማለት ነው። እንሞክረው። ቢያንስ የሚቻለውን ሞክረን በማይቻለን ልምምድ እያደረግን ፈጣሪያችን ምሕረት እየለመንን እንቀጥላለን። ለምሳሌ 7 የጸሎት ጊዜያት አሉ አይደለም? የመነኮሳት አይደለም እኮ ለሁላችንም የታዘዙ ናቸው። የስግደት የጸሎት ጊዜያት አሉ። 7ቱን በአንድ የዘላችሁ ግቡበት አለልም። እስኪ ግን 1 ብለህ ጀምረው፣ 2 አድርግ። በነግ ትጀምራለህ አይደለም? 2ኛ የምትጨምር የት ነው? ሰርክ። 3ኛ የት ነው? ነዋም እያሳደግከው ስትሄድ። 4ኛ የት ነው? መንፈቀ ሌሊት። እዚህ ቤት አልነገርኳቸው? እንደዚህ እያለ ያደገ ይሄዳል። ግን በአንድ ጊዜ አይደለም። አንዱን ለመጨመር በጣም ረጅም ልምምድ ያስፈልጋቸዋል። ለምን? የጠላት ፈተና እንዳያመጣ እና ለእኛ ለማመዱ። ቀጥሎ በዙሪያችን ላሉ ሰዎች እንድንተች አይደለም። አሁን እነዚህ ስተች ይሄ እዚህ የምታዩት በካሜራ እየተቀረጸ ነው የምተቸው ነገር የሚጠቅመኝ ይመስላችኋል? ትችት በሽታ ነው። ደጋግሜ ነው የምነግራችሁ። ስርዓት ተጣሰ ብሎ መቆርቆር ጥሩ ነው። መተቸት ግን በሽታ ነው። ተናጋሪውን አይጠቅመውም። እኔ እንዲጠቅመኝ አይደለም የምናገረው፣ ዕዳ ስለሆነ ግድ ስለሆነ ነው። ደጋግሜ የምነግራችሁ ነገር አለ። ስትናገሩና ስተቹ እናንተ እንዳትሰሩት በር እየከፈታችሁ ነው። በህይወቴ ትምህርት ካገኙባቸው ቀኖች ሁሉ የማይረሳኝ አጣጣሚ ላይ ዛሬ ስንት ዓመት አካባቢ ጸበል ሳትጠጡ እህል አትቅመሱ ብዬ ተናገርኩኝ። በህይወቴ ለመጀመሪያ ጊዜ ጸበል ሳልጠጣ ይዛን ቀን ምግብ በላኝ። እንደዛ ብዬ አስተምሬ መጥቼ የመጀመሪያው ስራ እኔ ገርሞኛል። እንዴት ብላችሁ ብትሉ በቃ ራስን ለውድድር ክፍት ማድረግ ነው። አንድን ስራ ስትናገረው ሰውን ስተች ምን እያልክ ነው? በጀርባው እኔ ያደርገዋለሁ እያልክ አይደለም። ምንድን ነው ነገሩ? ትችት ከጀርባው ትዕቢት አለው። ትዕቢት ደግሞ ጠላት ይጠራል። ጠላት ደግሞ መጥቶ ይሰራውን ይሰራል። እንዲህ በቀላል ብዬ ነው አሁን ይሄ እንደው ትልቅ ምግባር እንደዚህ ያለ ብሎ ለመናገር አይደለም። እንደው እንደ ምሳሌ ይሆናል ብዬ ነው። የገጠመኝ ነገር በጣም ስለሚገርመኝ ነው እንጂ ብዙ ነገሮች ይኖራሉ። ለመተቸት አይደለም። ግን ደግሞ አንዱነት ተወቁ። ቤተ ክርስቲያን ላይ ስራ ሲጣስ ዝም እንበል ማለት አይደለም። ግን ከጥንቃቄ ጋር ነው። ተዉ እረፉ ለማለት። ታዲያ እዚህ መጽሐፍ ላይ ምን አለ? ገስጽዎሙ ለዝሉፋን፣ ያለ ስርዓት የሚሄዱትን ምን ብላቸው? ገስጿቸው ብሎ አለ። ለምን ቢሉ መጀመሪያ ያለ ስርዓት የሚሄድ በቀደም አታስታውሱም? ለድሃ ፍረዱ የሚለው ላይ ድሃ ማን ነው አለ? እኛ ራሳችን አይደል? ያለ ስርዓት የሚሄዱትን ገስጿቸው ያለ ስተረጉም መጀመሪያ በደንብ አይሉ ሀተታ እንደዚህ ነው። ያለ ስርዓት የሚሄድ ህዋሳትን ገስጽ መጀመሪያ። የማይገባውን የሚያይ አይንህን፣ የማይገባውን የሚሰማ ጆሮህን፣ የማይገባውን የሚናገር አንደበትህን፣ የማይገባውን የሚነካ እጅህን፣ የማይገባውን የሚረግጥ እግርህን፣ የማይገባውን የሚያስብ ልብህን ገስጽ ማለቱ ነው። ቀጥሎ ግን ተግሳጽ የሚገባቸዋሉ አይደለም? አገልጋይ ክህነት ያለው ከአቅም በላይ ከሆነ ደግሞ ምዕመናንም ቢሆን ሰብሰብ ብለው ህገወጡን ውጣልን ሊሉት ይችላሉ። እነዛም አለ እኮ እና
የመጀመሪያው ነገር ግን ለራሳችን መኖር ነው። ቸሩ መድኃኔዓለም የቸርነቱን ስራ ይስራልን፣ ከቅዱሳን ሁሉ በረከት ያሳድርብን፣ ከቅዱስ ጳኩሚ ጸጋውን ያልብሰን። እመቤታችን ጣዕመ ፍቅሯ የእርገቱ በረከት ለሁላችንም ይሆነን ይድረስልን። ለምስጋና እንነሳ።
የተመሰገነ ይሁን። ሀገራችንን፣ ቤተ ክርስቲያንን፣ ከተማችን፣ ደብራችንን፣ ማህበራችን በቸርነቱ ይጠብቅልን። የታመሙ ወገኖቻችን በይቅርታው ይፈውስልን። በመከራ ያሉትን በቸርነቱ ያስብልን። የሞቱትን ነፍሳቸውን ያጽድቅልን። የመምህራችን የገብረ ኪዳንን፣ የወንድሞቻችን የገብረ ስላሴን፣ የፍቅረ ስላሴን፣ የእህታችን የወለተ ትንሣኤን ነፍስ በአብርሃም በይስሐቅ በያዕቆብ አጠገብ ያኖርልን። ያለምነ ንስሐ ሞት ያብቃን። ከታዘዘ መቅሰፍት፣ ከነደደ እሳት፣ ከዕለት ጥቂት፣ ከዘመነ መንሱት፣ ከዘራ ቁመት ቸሩ መድኃኔዓለም ይሰውረን። የእመቤታችን ጣዕመ ፍቅሯን የንጹሐንን በረከት ያሳድርብን። ሰላም በዓለም ቸርነቱ ሰላም ያሳድረን። ብርሃነ ዕርገቱን ይግለጽልን። አቡነ ዘበሰማያት እንበል። ይትቀደስ በሰላም ቅዱስ ገብርኤል መልአክ ሰላም ኢየሱስ ክርስቶስ መንፈስ ቅዱስ ይእዜኒ ወዘልፈኒ ወለዓለመ ዓለም አሜን። ቸሩ መድኃኔዓለም የተመሰገነ ይሁን፣ የተመሰገነ ይሁን። እንግዲህ ዛሬ የሆነው የአቡነ አብየ እግዚእ የዛሬ ሳምንት ደብረ ምጥማቅ ደብሩን ታውቃላችሁ። አቡነ አብየ እግዚእ እዚህ ነው የሚከበረው በዓሉ። በዓሉን እናክብር፣ በረከቱን የጻድቁን እንሳተፍ፣ ረድኤቱን እናገኝ። ይኸው ነው። በተረፈ ያው የአቡነ አቢብ ገድል እኛ የጠየቅነውን ያክል መጥቷል። ሌሎች የምትፈልጉ የወንድማችን አለ፣ እሱን ማናገር ትችላላችሁ። ካስፈለገ ስልኩን ጽፎ እዚህ ያስቀምጥላችኋል። የጻድቁን ገድል የምትፈልጉ ካላችሁ ያንን ማድረግ ትችላላችሁ። በሰላም አስጀምሮ በሰላም ያስፈጸመን የአባቶቻችን አምላክ ቸሩ መድኃኔዓለም እንቅፋት ሳይመታን እሾህ ሳይወጋን ኃጢአት ሳይሰለጥንብን በደልም ሳይገዛን የብርሃን መላእክት በፊት በኋላ በቀኝ በግራ እየጠበቁን ለጊዜ ወደ የቤታችን ለፍጻሜው ተስፋ ወደምናደርጋት መንግሥተ ሰማያት ከተከፈተች ገነት ከተነጠፈች ረፍት ከአባቶቻችን ርስት ሁላችንን በሰላም ያደርሰን።